ክብር ለኢየሱስ ይሁን። ዛሬ 69ኛ ቀናችን ነው። የመሳፍንትን መጽሐፍ ጀምረናል። 7ኛ መጽሐፍ ነው የጀመርነው እና የመሳፍንት መጽሐፍ በጣም አስደናቂ መጽሐፍ ነው። እንግዲህ ከኢያሱ እከሌ ወደሚባል ሰው አላለፍንም፣ ወደ መሳፍንት ወደሚባሉ ነው እያለፍን ያለ ነው እና ይህም ደግሞ ለምንድን ነው ሲባል በዋናነት ሙሴ ኢያሱን እንዳስነሳ ኢያሱ ግን ከሱ ተተክቶ ከሱ እግር ስር ያደገ ተተኪ አላስነሳም ነበረ። ኢያሱ ሲጨርስ ካስታወሳችሁ ትላንትና እኔና ቤቴ ብሎ ነው የጨረሰው፣ እኔና ቤቴ። ሙሴ ግን ሙሉ ለሙሉ እርሱ ላይ ያለውን መንፈስ ወደ ኢያሱ ትራንስፈር አድርጎ ኢያሱን በህዝብ ሁሉ ፊት እውቅና ሰጥቶ አይደለ? በህዝብ ፊት እውቅና መስጠት አንፍራ የተባባልነው ከዛ የተነሳ ነው። እውቅና ሰጥቶ አሸጋግሮ ሊደርሺፑን አሸጋግሮ ህዝቡ እንዲታዘዙት አድርጎ ነበረ ኢያሱ የጨረሰውና ሊደሮችን ተተኪዎችን አለማስነሳት ነው የመሳፍንትን መጽሐፍ የወለደው ማለት ነው። እኛ ደግሞ የተጻፈው ሁሉ ለትምህርታችን ተጽፏልና ተተኪ እያስነሳን እንሄዳለን። አሜን። ስለዚህ አሁን ዛሬ የኢያሱ መጽሐፍት 3 ምዕራፍ አሉት። እጅግ በጣም እንደምትደሰቱ አምናለሁኝ። አሁን በምነግራችሁ ነገር ምዕራፍ 1ን ከመግቢያው ጋር የምናጠናው ከረቂቅ ጋር ነው። ከዛ በኋላ ምዕራፍ 2 እና ምዕራፍ 3ን ደግሞ ከኔ ጋር እናጠናለን ማለት ነው። ጌታ ይባረክ። ትውልድን እንደዚህ እየተካን እያስነሳን የማንሄድ ከሆነ መሳፍንት ይሆናሉ ማለት ነው። ቀጥሎ የሚቀበሉት መሳፍንት ይሆናሉ ማለት ነው። ጌታ ይመስገን። ስለዚህ ረቁዬ እንኳን ደህና መጣሽ። እግዚአብሔር በአንቺ ውስጥ ያስቀመጠውን ጸጋ እናከብራለን። እግዚአብሔር በአንቺ የሚሰራው ነገር እንቀበላለን፣ እንወድሻለን ብላችሁ በጣም በቃ ዋርም የሆነ ዌልካም እንደምታደርጉላት አምናለሁ። እንዲሁም እንደምትወዷት አውቃለሁ። የተወደደች ናት ልጅቱ፣ አለመወደድ አትችልም። እኔ ራሴ ከተገናኘን ቀን ጀምሮ ነው መወዳት አውቃለች እሷም እና አለመወደድ አትችልም። እጅግ በጣም የተወደደች የጌታ ሞገስ የበዛላት እግዚአብሔር ደግሞ የቀባት ጥይት አድርጎ ያስነሳት እግዚአብሔር በጣም በተደጋጋሚ በቤቱ ውስጥ ጅራፍ ሆና እንደምታገለግለው የማይረባውን የማይጠቅመውን የተቀየጠውን ነገር በአንቺ ጠርጋለሁ ብሎ እግዚአብሔር በተደጋጋሚ ሲናገራት ከጎኗ ቁጭ ብዬ የሰማሁኝ እኔም ደግሞ እግዚአብሔር ተናግሮኝ የተናገርኳት በጣም ብዙ ነገር እግዚአብሔር በውስጡ ያስቀመጠባት እህት ናት። ምዕራፍ 1ን ከእሷ ጋር እናጠናና ምዕራፍ 2 እና ምዕራፍ 3 ደግሞ ከኔ ጋር እናጠናለን። ረቁ እንኳን ደህና መጣሽ፣ እንወድሻለን። በዚህ ያላችሁ ቅዱሳን እንዴት ናችሁ? በጣም በዚህ መልክ ስለተገናኘን በጣም ደስ ብሎኛል። መሳፍንትን መጽሐፍ ነው ዛሬ የምንጀምረው። እንግዲህ ከኔ ጋር መሳፍንትን መጽሐፍ እናያለን። በዛን ዘመን የነበሩት ሰዎች ምን አይነት ባህሪ እንደነበራቸው እና ለምን እንደዛ እንደሆኑ ጭምር እናይና እንገባለን። መሳፍንት ዘመን ውስጥ ነው ጥልቅ ብለን የምንገባውና እዛው ሆነን ነው ቃሉን የምንማረው። እንግዲህ ከስሙ ነው የምጀምረው። መሳፍንት የሚለው ከስሙን አሰያየሙን ብናይ መሳፍንት እንግሊዘኛው ደግሞ ጀጅስ ይለዋል። እንግዲህ አሁን ጀጅስ የሚለውን ስንሰማ ከፍትህ ጋር ከፍርድ ቤት ጋር እናገናኘዋለን። አዎ ትክክል ነው። ጀስቲስን የዛን ዘመን የነበረበትን ፍትህ የሚሰጥ ወይንም ደግሞ አዳኝ በተጻፈበት ቋንቋ ብናየው ደግሞ ሾፌቲን ይባላል መሳፍንት። እና ምን ማለት ነው? አዳኝ፣ ነፃ አውጪ፣ ታዋጊ ማለት ነው መሳፍንት ማለት። ስለዚህ ይሄ መጽሐፍ መሳፍንት መጽሐፍ ከኢያሱ መጽሐፍ ጋር ፍጹም ተቃራኒ የሆነ መጽሐፍ ነው። ምክንያቱም ኢያሱ የድል መጽሐፍ ነው። በጣም ብዙ ድሎች በኢያሱ መጽሐፍ ውስጥ አይተናል። በመሳፍንት ውስጥ ግን እንደዛ አይነት ድል አናይ። እንዳታዝኑ ቅዱሳን በዚህ ያላችሁ። ወደ ውስጥ እየገባን ስንሄድ ብዙም ድል አናይም። እንዲያውም በአንድ አረፍተ ነገር መሳፍንት መጽሐፍ ይገለጥ ቢባል ምንድነው የሚባለው? የቃል ኪዳኑ ሕዝብ ውድቀት፣ ባለመታዘዝ ምክንያት የመጣ ውድቀት የሚለው አንድ ቃል የመሳፍንትን መጽሐፍ በደንብ ይገልጸዋል። እና እንግዲህ እስራኤል የእግዚአብሔር የቃል ኪዳን ሕዝብ እንደሆነ ይታወቃል። ግን የእስራኤል ሕዝብ ቃል ኪዳኑን መጠበቅ ተስኖት ለብዙ ውድቀትም ደግሞ ተጋልጧል። ምክንያቱም እግዚአብሔርን ባለመታዘዛቸው ሽንፈት፣ ጦርነት፣ ቀንበር፣ ታልፎ መሰጠት በሙሉ በእስራኤል ሕዝብ ላይ እናያለን መሳፍንትን በምናጠና ጊዜ ማለት ነው። እና ጌታ መሆን ሲገባቸው፣ ገዢ መሆን ሲገባቸው ተገዢ፣ ተጨቋኝ፣ ታልፈው የተሰጡ ሆነዋል። እና ይሄ ሁሉ የመጣው ባለመታዘዛቸው እና ቃል ኪዳኑን ባለመጠበቃቸው ምክንያት እንደሆነ
በደንብ እናያለን። እንግዲህ ቲጂዬ እንዳለችው ሙሴ ሲያልፍ ኢያሱን ተክቷል። ኢያሱ ግን አሁን ሰው አልተካም። ተተኪን ስላልተካ አሁን ላይ እንግዲህ የታሪኩን ዑደት ስናየው እንግዲህ ህዝቡ አለ፣ የእግዚአብሔር ህዝብ አለ፣ ነገዶቹ አሉ፣ መሪ ግን የለም። መሪ የለም። ስለዚህ ምንድነው የተደረገው? እግዚአብሔር ቀጥታ መሪያቸው ነው የሆነው የነሱ። አሁን በመካከል ህዝቡንና እግዚአብሔርን የሚያገናኝ ድልድይ የለም፣ መሪ የለም። ስለዚህ ህዝቡ ቀጥታ ከእግዚአብሔር ጋር ነው የሚገናኘው ማለት ነው። ስለዚህ ከእግዚአብሔር ቃል ጋር ደግሞ ከእግዚአብሔር ጋር ካልታዘዝን ድል አይመጣም ማለት ነው። የህዝቡን አመንዝራነት፣ ጣዖት አምላኪነት፣ ስነ ምግባር ብልሹነትና አመፀኛነት ከእግዚአብሔር ታማኝነት ጋር በንጽጽር የተቀመጠበት መጽሐፍ ነው ይሄ መጽሐፍ ማለት ነው። ስለዚህ እዚህ መጽሐፍ እግዚአብሔር ታማኝ ነው። ህዝቡ ቢያምፅም፣ ህዝቡ ጣዖት ቢያመልክም፣ እግዚአብሔር ግን የቃል ኪዳኑ ህዝብ ለመመለስ የሚፈልግ ህዝቡን የሚወድ ታማኝ አምላክ እንደሆነ በጣም የምናይበት ነው ማለት ነው። ቁልፍ ጥቅስ አለው ይሄ ክፍል። ምንድነው ቁልፍ ጥቅሱ? ምዕራፍ 2 ከቁጥር 11 እስከ 23 ካለው ውስጥ እኔ አንዱን አነባለሁ። የእስራኤል ልጆች በእግዚአብሔር ፊት ክፉ የሆነውን ነገር አደረጉ፣ በአሊንም አመለኩ ይላል። እንዲሁም ምዕራፍ 21 ቁጥር 25 ላይ በዛን ዘመን በእስራኤል ዘንድ ንጉስ አልነበረም፣ ሰው ሁሉ በፊቱ መልካም መስሎ የታየውን ነገር በሙሉ ያደርግ ነበር። መሪ አልነበረም። እንግዲህ ከኢያሱ በኋላ መሪ የለም ማለት በየጊዜው የሚመጡ ችግርን ለመፍታት የሚመጡ መስፍኖች አሉ እንጂ መሪ ተብሎ ህዝቡን ሊድ የሚያደርግ ግን አልነበረም። እስከ የመጀመሪያው ንጉስ እስከ ሳኦል ድረስ ማለት ነው። በዚህ መካከል 400 ዓመታት ያክል ይሄ መሳፍንት መጽሐፍ የቆየው 400 ዓመታት ያክል ነው ተብሎ ይገመታል። እና በዚህ መጽሐፍ ውስጥ 7 ጊዜ ተደጋገመ አንድ ዑደት አለ። እሱን ማንሳት ፈልጋለሁ። የመጀመሪያው ምንድነው? የእስራኤል ህዝብ በአይኑ ፊት መልካም የመሰለውን ኃጢአት ያደርጋል። ከዛ በኋላ እግዚአብሔር ኃጢአትን ስለሚቀጣ እግዚአብሔር ራሱ አሳልፎ ይሰጣቸዋል። ከዛ በኋላ እስራኤላውያን ይጮሃሉ፣ ጌታ ሆይ ድረስልን ይላሉ። እግዚአብሔር መስፍን ያዘጋጃል። ከዛ በኋላ ያርፋሉ። ያ መስፍን ስራውን ሲያልቅ አሁንም ይሄንን ይደግሙታል። ኃጢአት ይሰራሉ፣ እግዚአብሔር አሳልፎ ይሰጣቸዋል። ከዛ ህዝቡ ይጮሃል፣ እግዚአብሔር መስፍንን ያዘጋጃል፣ እስራኤል ታርፋለች። ይሄንን ዑደት በዚህ በመሳፍንት መጽሐፍ ውስጥ 7 ጊዜ እናገኘዋለን። ለምን ቢባል ይሄ አዙሪቱ የመጣው በምን ምክንያት ነው ሲባል ባለመታዘዝ ምክንያት አላስፈላጊ አዙሪት ውስጥ እንገባለን ማለት ነው። ስለዚህ ከዚህ ክፍል ውስጥ የመሳፍንትን መጽሐፍ መጨረሻ ላይ አንብበን ስንጨርስ ምን እንማራለን የሚል ሐሳብ አለ። በየትኛውም ጨለማ ዘመን ውስጥ እግዚአብሔር በዙፋኑ አለ። እግዚአብሔር አይዘበትበትም። እግዚአብሔር አይሸወድም። እግዚአብሔር በዙፋኑ አለ። በምናልፍበት በየትኛውም መንገድ እግዚአብሔር አለ የሚለውን ሐሳብ እናያለን። ከዛ ደግሞ አንድ በጣም የገረመኝ ነገር ሰዎች ተስፋቸው ሲዘገይ ብቻ ሳይሆን እግዚአብሔር ቃል የገባላቸው ተስፋ ሲፈጸም ራሱ የማጉረምረም እና የማመጽ እና ያለመታዘዝ ቴንደንሲ አለ። አይገርምም? ብዙ ጊዜ የተስፋው ቃል ሳይፈጸም ሲቀር ብቻ አይደለም ሰው አይ በቃ እግዚአብሔር እንግዲህ ረስቶኛል ማለት ነው ብለን በእግዚአብሔር ላይ የምናምጸው። የተስፋይቱ ምድር ገብቶ እግዚአብሔር ቃል የገባውን ነገር አድርጎ ማመጽ ይቻላል ማለት ነው። ስለዚህ ከዚህ ክፍል ይሄንን እናያለን። እግዚአብሔር ኃጢአትን ይጠላል፣ ደግሞ ይቀጣል። እግዚአብሔር ከኃጢአት ጋር ህብረት የለውም። ስለዚህ እግዚአብሔር የእስራኤላውያን ለሰሩት ኃጢአት በሙሉ ቅጣትን ቀጥቷቸዋል። ለምን ሲባል እግዚአብሔር ቅጣት ይቀጣል፣ ኃጢአትን ይቀጣል። እግዚአብሔር ከኃጢአት ጋር ህብረት የለውም። እሱ ቅዱስ ስለሆነ፣ እሱ ንጹህ ስለሆነ እግዚአብሔር ከኃጢአት ጋር አይተባበርም። ኃጢአትን ይቀጣል። ኃጢአት ኮንሲኩዌንስ እንዳለው ማወቅ አለብን ማለት ነው። ከዛ በኋላ ደግሞ በንስሐ
ስንመለስ ደግሞ የእግዚአብሔርን የይቅርታ ልብ ኦነር ማድረግ ማክበር። አዎ እግዚአብሔር ባለ ምህረት ነው። አዎ ይምራል። እግዚአብሔር የታወቀ ነው። ግን በምህረቱ ላይ አንዘባብበትም። እግዚአብሔር ንስሐን ሰጥቶናል። በቃ ለእኛ ፕሪቪሌጅ ነው። ከእግዚአብሔር ጋር ኪዳናችንን የምናድስበት ነው ንስሐ እንጂ የፈለግነውን ኃጢአት እያደረግን መተን እግዚአብሔር ፊት የምንቀልድበትና የእግዚአብሔርን ይቅርታ ሳናከብር እንዳንቀር ማለት ነው። በአምስተኛ ደረጃ ደግሞ ለአገልግሎታችን ተተኪ ማስነሳት እንዳለብን በዚህ ክፍል ላይ ማየት ችያለሁ ማለት ነው። ምዕራፍ 1 ቁጥር 1 ብዬ ጀምራለሁ። አሁን እንግዲህ ምዕራፍ 1 ላይ ኢያሱ ሞተ ይላል ሲጀምር እና ኢያሱ መጨረሻ አካባቢም ኢያሱ ሞተ ብሎ ነው የሚያልቀው መጨረሻ አካባቢ ላይ። አሁን ሁለተኛ ጊዜ ኢያሱ ሞቶ ሳይሆን ታሪኩ የጀመረው ከኢያሱ መጽሐፍ እንደሆነ ያሳያል ማለት ነው። ስለዚህ ኢያሱ ሞተ ብሎ እንግዲህ እስራኤላውያንን እንግዲህ እስቲ ኢማጂን እናድርጋቸው፣ እናስባቸው። እስራኤላውያኖችን ከሙሴ ከግብፅ ሲያወጣቸው ጀምሮ ሲመሩ በምድረ በዳ ሲሄዱ አርፈው እንኳን አንድ ቦታ ሴትል አድርገው ኖረው ማያውቁ ሰዎች ናቸው። ሲሄዱ የነበሩ ሲጓዙ የነበሩ ሰዎች ናቸው። አሁን ኢያሱ ከነዓን እቺ ምድር ላይ እናንተ ፎርኤቨር የምትኖሩባት ምድር ናት። እቺ ምድር በቃ ቤተሰብ እዚህ ነው የሚመሰረተው ብሎ ሴትል የሚያደርጉበትን ቦታ አዘጋጅቶላቸው፣ ግን እሱ የለም፣ መሪው ግን የለም። አድርሷቸዋል፣ የለም። እነሱ ያለ መሪ ሄደው አያውቁም፣ ያለ መሪ ተንቀሳቅሰው አያውቁም፣ እግዚአብሔርን ቀጥታ አያውቁትም። ፐርሰናል ሪሌሽንሽፕ የላቸውም ከእግዚአብሔር ጋር። አሁን ኢያሱ ሞተ። ኢያሱ ሲሞት የእስራኤል ሕዝብና እግዚአብሔር ብቻ ቀሩ። በዚህ ጊዜ ትክክለኛ ነገር አደረጉ እስራኤላውያኖች። ምን አሉ? እንወጣ ዘንድ ከነዓንን ለመውጋት ማን ቀድሞ ይውጣልን ብለው እግዚአብሔርን ምሪትን ጠየቁት። እኔ በአይምሮ ኢማጂን አደረግኩት ይሄንን ሴናሪዮ እና በቃ ማለት በጣም አዝነው ይመስለኛል እንዲሁ ዝም ብዬ ሳስባቸው። ያለ መሪ ኖረው አያውቁም እነዚህ ሰዎች። በቃ በነገዳቸው ቁጭ ብለው ከዛ ደግሞ አሉ ጠላቶች አሉ፣ ከነዓናውያን አሉ። እነሱን ደግሞ ማንን ይጠይቁ? ስለዚህ እግዚአብሔርን ይጠይቁታል። there are times ጊዜ አለ። አንዳንድ ቀን ተስፋ ያደረግናቸው ሰዎች ሲለዩን፣ በቃ ይሄ ሰው ብለን ተስፋ የጣልንባቸው ሰዎች ሰው ነው። ሰው ይሞታል። ሰው ሀሳቡን ይቀይራል። ከኛ ጋር ለዘለዓለም የሚኖረው በእኛ ላይ ግን ሀሳቡን የማይቀይረው እግዚአብሔር ብቻ። አሜን። ሙሴ የለም፣ አሁን ግን እግዚአብሔር አለ። ኢያሱ የለም፣ እግዚአብሔር ግን አለ። እግዚአብሔር አያረጅም፣ እግዚአብሔር አይሞትም። ለዘላለም የሚኖር ጌታ ነው ያለን። ሃሌሉያ። there are times እኔና እግዚአብሔር ፊት ለፊት የተጋጠምንባቸው ጊዜያቶች አሉ። እኔ ፐርሰናሊ እናንተም እንደሚኖራችሁ አውቃለሁ። የዛን ጊዜ ግን እስራኤላውያን ምን አሉ? ከነዓናውያን ለመውጋት ማን ቀድሞ ይውጣ ብለው እግዚአብሔርን ዲቫይን ጋይዳንስ እንደጠየቁ በዚህ ክፍል ላይ እናያለን። እና ይሄ ደግሞ ኢያሱ ሲያደርግ የነበረው እና ደግሞ በዘዳግም ምዕራፍ 7 ቁጥር 23 ላይ እግዚአብሔር ያዘዛቸውን ነገር ነው እያደረጉ ያሉት። ትክክለኛ ነገር ነው እያደረጉ ያሉት። እዚህ ጋር ምን ይላል? ዘዳግም ምዕራፍ 7 ቁጥር 23 እና 24 እንደዚህ ይላል። አምላክህ እግዚአብሔር ግን እስኪጠፉ ድረስ ከባዕድ ትርምስን ፈጥሮባቸው በእጅህ አሳልፎ ይሰጣል፣ ነገስታታቸውንም በእጅህ ይሰጣል። ስማቸው ከሰማይ በታች ታጠፋለህ። እስክትደመሰሳቸው ድረስ አንተን የሚቋቋምህ አንድም ሰው የለም ይላልና እዚህ ጋር ፕሪኮንዲሽኑን አያችሁት? እስክትደመሰሳቸው ድረስ አንተን የሚቋቋምህ የለም። ሰው መጀመሪያ መደምሰስ የሚባል ነገር አለ። ቀጥሎ እንዳይቋቋሙት መጀመሪያ የታዘዙት ትእዛዝ መደምሰስ። ስለዚህ ይሄንን ትእዛዝ ማን ይውጣልን ብለው ጠየቁ። ደን እግዚአብሔር ተናገረ፣ ይሁዳ ይውጣ አለና እንግዲህ መጠየቃቸው ከእግዚአብሔር ጋይዳንስ መጠየቃቸው እኛን በዚህ ዘመን ምን ያስተምረናል ብዬ ያሰብኩኝ ነበር። ሉቃስ ምዕራፍ 11 ቁጥር 9 ላይ እግዚአብሔር ለምኑ ይሰጣችኋል፣ ማነው ኢየሱስ ክርስቶስ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣
አንኳኩ በሩም ይከፈትላችኋል፣ ለምኑ ይላል። ከዛ የሚያስፈልጋችሁን ታገኛላችሁ፣ ለሚያንኳኳ ይከፈትለታል ይለናል። እና እግዚአብሔርን መጠየቅ፣ እግዚአብሔርን መለመን እግዚአብሔራዊ አካሄድ ነው፣ ትክክለኛ አካሄድ ነው። እኛ ጉልበት ስላለን ነገሮችን ማድረግ ስለምንችል ብቻ ሳይሆን እግዚአብሔር ሂዱ ሲላል፣ ለምኑ ይሰጣችኋል ሲላል፣ እግዚአብሔር ቤት በኩል እንደሚሰጠን አናውቅም። የለመንነው ሁሉ ይሰጠናል ማለትም አይደለም። እግዚአብሔር ግን እንደወደደ ቲጂ የድሮ ኳየር ላይ ትለን ነበር፣ እግዚአብሔር ቬንዲንግ ማሽን አይደለም። በቃ ሳንቲም ከሰተነው ፔፕሲ ይውረድልን በቃ እሱን ነው የምፈልገው ማለት አንችልም። እኛ እንጸልያለን፣ እኛ እናሳውቃለን። እግዚአብሔር ግን እንዴት አድርጎ እንደሚመልስልን አናውቅ። እግዚአብሔር እንደወደደ ያደርጋል። እንዲህ አድርግልን ብለን እኛ ለእግዚአብሔር አስተያየት አንሰጠውም። ከኛ የሚጠበቀው ግን ለእግዚአብሔር ማሳወቅ፣ የምንፈልገውን ነገር መለመን፣ መጠየቅ እንችላለን። እግዚአብሔር እንደ ቃሉና እንደ ፍቃዱ ከሆነ እግዚአብሔር በወደደበት መንገድ ያደርጋል። የማይመለስ የማይሰማ ጸሎት የለም። እግዚአብሔር የማንም እንባ ባለዕዳ አይደለም። ሁሉም ጸሎት በጊዜው ይመለሳል እና ትክክለኛውን ነገር አደረጉ። እዚህ ጋር እግዚአብሔርን ጠየቁ ማን ይውጣ ብለው፣ ጌታም እግዚአብሔርም ነገራቸው፣ ይሁዳ ቀድሞ ይውጣ አለ። ይሁዳ እንግዲህ መሲሁ የሚመጣበት ነገድ እንደሆነ ይታወቃል። ይሁዳ መሲሁ የሚመጣበት ፈጽሞ ፍጹም አዳኝ የሆነው ይሁዳ አሁን ሊታደጋቸው ነው ከከናናውያን። ጌታ ኢየሱስ ደግሞ እኛን ከኃጢአት ለአንዴና ለመጨረሻ ጊዜ ታድጎናል፣ ደግሞም ይታደገናል ማለት ነው። ዘፍጥረት ምዕራፍ 49 ትዝ ይለናል፣ ተምረነዋል አይደለም? ይሁዳ ይልና ወንድሞችህ ያወድሱሃል፣ እጅህም የጠላቶችህን አንገት አንቆ ይይዛል፣ የአባትህ ልጆች በፊት ተደፍተው ይሰግዱልሃል ብሎ ያዕቆብ ይሁዳን ይባረከዋል። ይሄ የኢየሱስ ክርስቶስ ጥላ እንደሆነ ከዚህም በፊት አይተናል ማለት ነው። ስለዚህ እስራኤላውያን የነበሩበት የልብ ዝግጅት ለመውረስ ተነስተዋል። በዚህ ጊዜ ያላቸው የልብ መነሳሳትም ኢያሱ ሲያደርግ የነበረውን ለማስቀጠል ተነስተዋል። መሪ መርጠዋል። ከዛ በኋላ ያ መሪ ያደረገውን ነገር ደግሞ ቀጥለን እናያለን። ከዛ ይሁዳ ቀጥሎ ምን አደረገ? ይሁዳ ወንድሙ ስምዖንን አብረን እንውጣ ሲለው እንመለከታለን። ለውጊያ አብረን እንውጣ ይለዋል። ወገኖች አሁን እኔና እናንተ የምንዋጋው ፊዚካል ውጊያ የለንም፣ ግን የምንዋጋው መንፈሳዊ ውጊያ ሁሌም አለን። ስለዚህ አንዳችን ለአንዳችን እናስፈልጋለን። ይሁዳና ስምዖን በስጋም ወንድም ናቸው፣ በደም ወንድም ናቸው። ስለዚህ የኔና የእናንተ ወንድምና እህትነት ከስጋ ሚስጥር ነው የምነግራቸው። ይሄን በስጋ ከወንድምና እህት ከሆኑን የበለጠ ጠንካራ ነው፣ የበለጠ ጠንካራ ነው። ወንድሜ ምናልባት ሊሰማኝ ይችላል፣ የስጋ ወንድሜ። አሁን እሱ በክርስቶስ ኢየሱስ ያመነ ስለሆነ እኔና እሱ ለዘላለም ወንድማማችነታችን ይቀጥላል። ግን የኔና የእናንተ ወንድምና እህትነት ለዘላለም ነው። ግን በስጋ ወንድምና እህት የሆኑን በክርስቶስ ኢየሱስ ካላመኑ ወንድምና እህትነታቸው እዚሽ ምድር ላይ የሚያበቃ ነው። እግዚአብሔር አሳልፎ ይስጠን እነሱ ነው። ምን ልላችሁ ነው? ታስፈልጉናል። እርስ በርስ እንፈላለጋለን። እንደ ክርስቶስ አካል ሁላችን ብልቶች በቃ ያለ አንዳችን አንሰራም እና ባለን በሚኖረን መንፈሳዊ ውጊያዎች ሁሉ ብቻዬን እዋጋለሁ ብሎ መውጣት ለሽንፈት ሊያዳረግ ይችላል። ስለዚህ ወዳጆቼ ሆይ ዛሬ በቃ በጌታ ፍቅር የምለምናችሁ የምጠይቃችሁ እንደው ከዚህ መጽሐፍ ቅዱስ ከዚህ ክፍል ምን እንውሰድ ካላችሁ የጸሎት ጓድ፣ የውጊያ ጓድ ያስፈልገናል። ችግር ሲገጥመን አብረን እጅ ለእጅ ተያይዘን የምናልፈው ያስፈልገናል። አካል ነን። ትክክል ነኝ ሳርዬ፣ አካል ነን ሁላችንም። ምን አለ ይሁዳ? አሁን በምሳሌ እንደው ይሁዳና ስምዖን የተባባሉትን ነገር በምሳሌ እኔ ላስቀምጠው እንደገባኝ ሳስረዳ፣ ቲጂዬ እግዚአብሔር ያየልሽን እስክትወርሺ ድረስ አብሬሽ እዋጋለሁ። አሜን። አንቺም እግዚአብሔር ለኔ ያየልኝን እስክወርስ ድረስ አብረሽኝ ትዋጊያለሽ። እንደዚህ የምንባባል ካልሆነን ቅዱሳን
ከእግዚአብሔር ካስቀመጠልን ህብረት ጎለናል ማለት ነው። ወይኖ እግዚአብሔር አንቺ ጋር ትወርሸዋለሽ፣ ይሄንን ታገኘዋለሽ፣ ይሄንን ህዝብ ታገለግያለሽ ብሎ እግዚአብሔር በተናገረሽ የተስፋ ቃል ውስጥ እሱን እስክትወርሺ ድረስ እኔ አለሁ፣ እጸልይልሻለሁ፣ እኔ እህትሽ አለሁኝ መባባል አለብን። ስለዚህ ሁላችንም አብሮን ላሉ ቅዱሳን ልንጸልይ፣ ልናበረታታ በስማ እንደው መነካከስ ይቅር በኛ መካከል፣ መበላላት ይቅር በኛ መካከል። የእግዚአብሔር ሐሳብ እጅ ለእጅ ተያይዘን እንድንዋጋ ነው። ጠላት አለብን እኮ እናንተ እንዴ! ያለን ጊዜ እርስ በርስ ተበላልተን እርስ በርስ ተቦጫጭቀን አይደለም። ጠላት እንዲያደል እንደሚዞረን እኛን ሊያጠቃን ሊጥለን አይደል እንደሚፈልገው። እግዚአብሔር ወደ ልባችን ይመልሰን ዛሬ በእውነት። አንድ ጊዜ ያየሁት የሆነ ፒክቸር ጓደኛዬ ገሊላ ትኖራለች እዚህ ውስጥ እና አንድ ጊዜ ልካልኝ ነበረ። ምንድነው ፒክቸሩ? የሆኑ ተኩላዎች አሉና አዳኙ እኮ ቀስት ይዞ ሊገላቸው ነው። እነሱ ግን እርስ በርስ እየተነካከሱ እሱን አላዩትም። በቃ በትክክል የአሁኑን ዘመን ክርስትና የሚገልጽ ፒክቸር ሆኖ ነው ያገኘሁት እኔ እሱን። እንዴ ሰይጣን አይራራልንም እኮ ሰይጣን። በህብረት ሆነን ነው እንጂ እሱን በጸሎት ኃይል ልንጥል የምንችለው ልናሸንፍ የምንችለው። እግዚአብሔር ይመልሰን። አሜን። እንግዲህ እግዚአብሔር አሳልፌ እሰጥሃለሁ ያለው ይሁዳን ነው። ግን ቀጥሎ ድሎቹን ስትመለከቱ አሳልፎ ሰጣቸው እያለ ነው እግዚአብሔር የሚናገረው። ትናንትና እያልን ነበር አይደለም? እንማርክና ምርኮን ከወንድሞቻችን ጋር እንከፋፈላለን እንጂ እኛ ወንድሞቻችንን ምንማረክ አይደለም። ምርኮን ግን ከወንድሞቻችን ጋር እንከፋፈላለን እያለች ቲጂ እየነገረችን ነበረ ትናንትና። እግዚአብሔር ይርዳን። በዚህ በጽዮን ጉዟችን ውስጥ በጣም ብዙ ውጊያ ያለን፣ በዛ መካከል ግን እግዚአብሔር የምንሻገርባቸውን ወንድሞች እህቶች ይስጠን። ቫልዩ እንደራረግ፣ በእውነት እንከባበር፣ እንዋደድ፣ አለሁልሽ እንባባል፣ እንበረታታ እርስ በርስ። እግዚአብሔር ይርዳን። ስለዚህ እግዚአብሔርን ፈልገን እግዚአብሔርን ታዘን ከወንድሞቻችን ጋር በህብረት ሰርተን ድል ያለ ማድረግ አይቻልም፣ እግዚአብሔር ስለሚረዳን ማለት ነው። ከዛ ቀጥለው እንግዲህ አዶኒ ቤዜቅን እንዴት እንደቀጡት እሱ ያደርግ የነበረውን ያደረጉበት፣ ያዙት ብቻ አይደለም ደግሞ ቀጡት ይላል። እና እንደዛ ማድረግ የምንችለው በህብረት ስንሰራ፣ በህብረት ስንጸልይ፣ በህብረት ስናገለግል እንደሆነ በዚህ ክፍል ማየት ችያለሁኝ። ከምዕራፍ 12 እስከ ምዕራፍ 15 እንግዲህ የቲጂ ፌቨራይት ፓርት ላይ ደርሻለሁ። አክሳን አለች እንግዲህ የሁላችሁም ፌቨራይት ፓርት እንደሆነች አውቃለሁኝ። እንግዲህ ባለፈው በእንባን የሰማነው ቲጂ ስለ አክሳን ስትነግረን እና እኔ ዛሬ ታሪኩ ተደግሞ በመሳፍንት መጽሐፍ ላይ ስትመጣ እግዚአብሔር ከዛ ውስጥ ደግሞ ያስተማረኝን እናገራለሁ። እንግዲህ ካሌብ ቃል ገባ፣ ከዛ በኋላ ልጁን ዳረ። ሰው አሁን እንግዲህ አክሳን የፈለገችው ነገር ነበረ፣ አንድ ነገር ፈልጋለች እና እኔ አክሳንና አባቷ ካደረጉት ኮንቨርሴሽን ውስጥ እግዚአብሔር ያስተማረኝ ስለ ጸሎት ነው። ጸሎት በቃ የጸሎት ፎርማት ነው የሚመስለው፣ ንግግራቸው ፎርማት ነው የሚሰጠን። እና በመጀመሪያ ደረጃ አክሳን ስለ አባቷ ታውቃለች፣ ምን አይነት አባት እንዳላት ታውቃለች፣ ኢንተግሪቲውን ታውቃለች፣ ያለውን የሚያደርግ ሰው እንደሆነ ታውቃለች። እና ስለ አባቷ ያላት እውቀት ታማኝ እንደሆነ ታውቃለች። ሁለተኛ ምን እንደምትፈልግ ታውቃለች። በቃ ጌታ ኢየሱስ እኮ በጣም የሚገርመኝ አገልግሎቱ ቲጂም ብዙ ጊዜ አንስታው ሊሆን እንደሚችል አስባለሁ። ጌታ አይነ ስውር ጋር ሄድና ጌታ ኢየሱስ ምን እንዳደርግልህ ትወዳለህ ብሎ ይጠይቃል። እንዴ ምን ጥያቄ ያለው? አይ ዘንድ ነው መጀመሪያ ምን እንደምንፈልግ ማወቅ አለብን እኛ ራሳችን። አንዳንዴ ጌታ ኢየሱስ አሁን ተገልጦ ምን ትፈልጊያለሽ ቢለኝ ምንድን ነው የምለው?
ምንድነው የምለው? አክሳን ግን ምን እንደምትፈልግ ጠንቅቃ ታውቅ ነበር እና ከዛ ደግሞ የምትፈልገውን ነገር ደግሞ አጥብቃ ትፈልጋለች። ስላይትሊ አይደለም የምትፈልገው። ቢመጣ ደስ ይለኛል ቢሆን ደስ ይለኛል ብላ አይደለም፣ ኖ ፈልገዋለሁ ይሄን ብላ አጥብቃ ትፈልገዋለች። ይሄን ደግሞ የምናየው ምንድነው ለባለቤቷ ከተናገረችው መካከል አጥብቃ ትነገረችው ይላል። መሬት እንዲሰጣን ይላል እዚህ ጋር። እርሷም ወደ ጎቶንያል በመጣች ጊዜ አባቷ የእርሻ መሬትን እንዲሰጠው ይለምን ዘንድ አጥብቃ ነገረችው። የምትፈልገውን ስላይትሊ አይደለም የምትፈልገው፣ አጥብቃ ነው የምትፈልገው። ወዳጆቼ ምንድን ነው አጥብቀን የምንፈልገው ነገር? ሀሳባችንን የማንቀይርበት ማለት ነው። ዛሬ ስለ እግዚአብሔር ወይ ቀባን ብለን አልቅሰን ነገ ወጣ ስንል ጓደኞቻችን መኪና ሲነዱ ስናይ ቀባኝ የምትለዋን ጸሎት ድሮፕ አድርገን እግዚአብሔር ወይ ባርከን ሀሳባችንን የማንቀይርበት አለ አይደል? ያኛው እሱ ምንድነው የኛ የአጥብቀን የምንፈልገው ምንድነው? ሳርዬ መንፈሱን ብላለች። እግዚአብሔር መንፈሱን ባንቺ ላይ ያፍስስልሽ፣ አጥብቀሽ እንደፈለግሽው እግዚአብሔር ይገኝልሽ። እና ምንድነው የምንፈልገው? አጥብቀን የምንፈልገው ምንድነው የሚለው ነገር ሁላችን ለየራ መጠየቅ ያለብን ነገር ነው። ምንድነው የምንፈልገው? እግዚአብሔር መጥቶ ዛሬ ልስጥሽ ምን? እሱን በደንብ ማወቅ ይኖርብናል። በአራተኛ ደረጃ ደግሞ የጠየቀችውን ነገር በፍጹም ትህትና ነው የጠየቀችው። ምንጭ ነው፣ አሁን የውሃ ምንጭ ነው እሷ የፈለገችው። ከዛ ደግሞ የሰጣትን መሬት ደግሞ ከዚህ በፊት መሬትን ሰጥቷታል እዚህ ላይ እንደምናየው ነው። እሱን ደግሞ አክኖሌጅ ታደርጋለች። በፊት የሰጣትን ነገር ደግሞ እውቅና ትሰጥና አሁን ደግሞ የውሃ ምንጭ ስጠኝ፣ መሬት አለኝ ደግሞ የውሃ ምንጭ ስጠኝ ትለዋለች። እግዚአብሔር ያደረገልንን በረከቶች እየቆጠረን እግዚአብሔርን አመስግነን ደግሞ ለአገልግሎት የሚያስፈልገንን ነገር ደግሞ ከእግዚአብሔር እንቀበላለን ማለት ነው። ከዛ አባትየው እንግዲህ አትረፍርፎ ሲሰጣት እናያለን። ይሄ የአባትነት ባህሪ ነው። አትረፍርፎ ሲሰጣት እናያለን እና እንደ ባለጠግነቱ መጠን አንድ ሰው የተናገረው እውነተኛ ታሪክ ይሆን አይሆን አላውቅም፣ ግን እንደው በጣም ልቤን ሁሌ ስለሚገዛው እሱ ልንገራችሁ። አሌክሳንደር ደግሬት ነው ይባላል እና አደን ወጥቶ ከጓደኞቹ ጋር ምናምን እንደዚህ አደን ወጥቶ ሲመለስ መንገድ ላይ አንድ ሰው ይለምነዋል። በቃ ዳቦ መግዣ ስጠኝ ብሎ ይለምነዋል እና አሌክሳንደር ደግሬት ኪሱ ገብቶ የወርቅ ሳንቲሞችን ዘግኖ ለሰውየው አፈሰሰለት። አብረውት የነበሩት ሰዎች እንዴት የጠየቀህ እኮ አንድ ዳቦ ነው፣ ምን ያደርግለታል ይሄ ሁሉ ወርቅ ምን ያደርግለታል ሲሉ እኔ የምሰጠው እንደ ባለጠግነቴ መጠን ነው። አንተን ጠይቆህ ቢሆን ኖሮ አንተ የምትሰጠው እንደ ባለጠግነትህ መጠን ነው። እኔ ግን አንድ ዳቦ ሲጠይቀኝ ይሄን ሁሉ የሰጠሁት በባለጠግነቴ ልክ ነው ብሎ መለሰለት ይባላል እና እግዚአብሔር ባለጠጋ ነው። እግዚአብሔር ባለጠጋ ነው። እንደ ቃሉ ከሆነ እግዚአብሔር እንደው ዓላማ አለኝ ካለ እግዚአብሔር ባለጠጋ ነው። ወዳጆች ምንም ነገር አያጎልብንም። እኔ እዚህ ምስክር ነኝ። ምንም ነገር አይጎልብንም። ምንም ነገር ምን ጤና ነው? እግዚአብሔር የጤና ምንጭ ነው። ሰላም ነው? እግዚአብሔር የሰላም ምንጭ ነው። እንደ ባለጠግነቱ መጠን ገንዘብ ነው፣ ሀብት ነው፣ እግዚአብሔር ይሰጣል። ማተር የሚያደርገው የልባችን ሞቲቭ ነው። ስለዚህ እግዚአብሔር እንደ ባለጠግነቱ መጠን ይሰጣል። ካሌብም እንደ ባለጠግነቱ መጠን አትርፍርፎ ሰጣት። ከቁጥር 16 እስከ ቁጥር 20 ድረስ እንግዲህ እግዚአብሔር በታማኝነት ያገለገሉትን ሰዎች የሚያሳርፍ አምላክ መሆኑን የሚያሳይ ነው። ከቁጥር 21 እስከ 36 ያለውን ነው በቃ ተናግሬ የሚጨርሰው እና እንግዲህ በዚህ ክፍል የምናየው አለመታዘዛቸውን ነው። እንግዲህ የብንያም ልጆች በኢየሩሳሌም የሚኖሩትን ኢያቡሳውያንን ከዛ ሊያስወጧቸው አልቻሉም። እግዚአብሔር ግን ምንድነው ያላቸው? ደምስሷቸው፣ አስወጧቸው ነው ያለው። እነርሱ ግን ሊያስወጧቸው አልቻሉም። እንግዲህ ውድቀት የሚጀምረው ከዚህ ነው፣ ካለመታዘዝ። ምንድን ያደረጉት? አብረዋቸው እንዲኖሩ ፈቀዱላቸው፣ ኮምፕሮማይዝ አደረጉ።
የሚገርማችሁ እኮ እነዚህ ብንያማውያኖች እኮ የሚኖሩት እስራኤል ነው። ይኸውላችሁ እዚህ ጋር ምዕራፍ 1 ቁጥር 8 ላይ የይሁዳ ሰዎች እስራኤልንም ወግተው ያዟት፣ ከተማይቱንም በሰይፍ ስለት መተው በእሳት አቃጠሉ። አሸንፈዋል እኮ እስራኤልን እኮ ኢየሩሳሌምን እኮ ይሁዳ አሸንፈው እኮ ነው የሰጧቸው። ግን በመካከል ያሉ ጥቃቅን ኢያቡሳውያንን የተሸነፉ ኢያቡሳውያንን ማስወጣት ሰንፈው አብረዋቸው አዶፕት አድርገዋቸው አብረዋቸው ኮምፕሮማይዝ አድርገው አብረዋቸው ይኖራሉ። የተባሉት ግን ፈጽመህ ደምስሳቸው፣ ፈጽመህ አውጣቸው። ግን እነሱ እንደዛ አላደረጉ። አመቻመቹ፣ ኮምፕሮማይዝ አደረጉ። ቢኖሩስ ምን ችግር አለው? አይጎዱን፣ አይጠቅሙን። ተሸንፈዋል። አለመታዘዝ ኮምፕሮማይዝ ማድረግ አለመታዘዝን ያሳያል። እኛም አሁን በዚህ ዘመን እንድንገድላቸው እንድንደመስሳቸው የተነገሩ ነገሮች አሉ። እግዚአብሔር የስጋን ስራ እንድንደመስስ አዟል። እና እንዴት ነው እየደመሰስናቸው ነው? እየገደልናቸው ነው ወይስ ኮምፕሮማይዝ እያደረግን ነው ያለ ነው? ኮምፕሮማይዝ ማድረግ ወደ ምርኮ ይመራል፣ ያስማርካል። አለመታዘዝ ያስማርካል ወዳጆች። እንድንገዛቸው እንድንማርካቸው የተደረጉ ነገሮች እኛን ይማርኩናል፣ ያስቀሩናል ወደ ታች። ቆላሲያስ ምዕራፍ 3 ቁጥር 5 ላይ እነዚህ ይላል፣ እነዚህ ምድራዊ ምኞቶችን ግደሉ ይላል። ምን ይበሉ? ግደሉ። ከኛ የሚጠበቅ ነገር አለ። ወይኗ ብዙ ጊዜ ታነሳለች ይሄንን ሐሳብ። ከኛ የሚጠበቅ ነገር አለ። አላዛርን ትላለች እሷ ብላ ታውቃለች ከዚህ በፊት። በጣም ነው የገረመኝ ወይኗ ስትናገር። አላዛር ከሞት ሲነሳ የተጠቀለለበትን ነገር ማንሳት ግን የሰው ድርሻ። አሁን እግዚአብሔር መንፈሱን ሰጥቶናል። መግደል የኛ ድርሻ ነው። ስለዚህ እነዚህ ምድራዊ ምኞቶችን ግደሉ ይልና እነዚህም ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞት የሆነ የጣዖት አምልኮ ነው። የጣዖት አምልኮ የሆነውን መጎምጀት ነው። እየጎመጀን ኢትስ ኦኬ እንዴ መመኘት መብቴ ነው እያልን እያመቻመችን ያለ ነው። ምን እያደረግን ያለ ነው? ዝሙት ከህይወታችን ወጥቷል፣ ርቋል፣ ሄዷል ወይስ ኮምፕሮማይዝ እያደረግን ያለ ነው? ይሄ ድል አይሰጥም፣ ያስማርካል። ሮሜ 8:23 ላይ እንደ ስጋ ብትኖሩ ትሞታላችሁ፣ ክፉ የሆነውን የስጋ ስራ በመንፈስ ብትገድሉ ግን በህይወት ትኖራላችሁ። በመንፈስ መግደል ግን እንችላለን፣ ተሰጥቶናል ወዳጆቼ። ማናችንም እኔ ፐርሰናሊ እማልፍበት ነገር አለ። እኔ ፍጹም ነኝ እያልኩኝ አይደለም፣ ግን የስጋን ስራ መግደል ግን ከኛ ይጠበቃል። እንዳንሸነፍ፣ እንዳንማረክ ማድረግ ይሁንልን። ገላትያ 5:24 ላይ የክርስቶስ ኢየሱስ የሆኑት ስጋን ከነክፉ ምኞታቸው ሰቅለውታል። እግዚአብሔር ይርዳን። እንግዲህ ኮምፕሮማይዝ እንዳናደርግ እግዚአብሔር ይርዳን። አሜን። ስለዚህ ከ27 እስከ 29 ደግሞ ያለውን ክፍል ስናይ አስወጡ የተባሉትን ሙሉ ለሙሉ አላስወጡ፣ ለራሳቸው እንዲያገለግሏቸው አድርገው ተዋቸው። እግዚአብሔር እንደዛ አይደለም ያለው፣ አስወጡ ነው ያለው፣ ደምስሱ ነው ያለው። በግማሽ መታዘዝ የሚያመጣውን ኮንሲኩዌንስ ከዚህ በፊት በጣም ብዙ ጊዜ ተነጋግረናል። ከበረከት ያጎላል፣ አይተናል። የሳኦልንም ታሪክ አይደለም የሳኦልንን ታሪክ አይተናል። በግማሽ ስለታዘዘ ንግስናውን እግዚአብሔር እንደከበቃ ሪጀክት እንዳደረገው አይተናል። ስለዚህ በግማሽ መታዘዝ አለመታዘዝ ነው፣ ለኃጢአት በርን ይከፍታል። ምዕራፍ 2 ቁጥር 1 ላይ ወጥመድ ይሆኑባቸዋል ይላል እግዚአብሔር። አይገርም? አሁን እንደዚህ ኮምፕሮማይዝ አድርጋችሁ ቁጭ ያደረጋችኋቸው ኢያቡሳውያን ነገ ወጥመድ ይሆኑባቸዋል። ኃጢአት፣ እነሱ የሚሰሩትን ኃጢአት እናንተ ላይ የሚያጋቡባቸዋል እና በግማሽ መታዘዝ
ለኃጢአት በር መክፈት እንደሆነ በዚህ ክፍል ማየት ችያለሁ ማለት ነው። እና እግዚአብሔር እንደ አመጽ ነው የሚቆጥረው። እሱን ሙሉ ለሙሉ አለማመናችንን ነው የሚያሳየው። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ መታዘዝ ከመስዋዕት እንደሚበልጥ አይተናል። መታዘዝ ወሳኝ ነገር ነው ወዳጆች። እግዚአብሔርን ሳንታዘዝ የምናቀርበው መስዋዕት ራሱ እግዚአብሔር አይቀበለውም፣ አይፈልገውም። እግዚአብሔርን ማመናችንን የሚያሳየው እግዚአብሔርን ስንታዘዘው። ጸጋ ይብዛልን። እግዚአብሔር ጸጋ ያግዘን። እስካሁን ከተነጋገርናቸው ነገሮች መካከል አንደኛ በጉዟችን ሁሉ እግዚአብሔርን ምሪት መጠየቅ ድል ያስገኛል የሚል ሐሳብ አይተናል። ሁለተኛ ላይ ደግሞ ከሰይጣን ጋር በሚኖረን ውጊያ ከወገኖቻችን ጋር እጅ ለእጅ መያያዝ እንደሚያስፈልግና ህብረት እንደሚያስፈልግ አይተናል። እግዚአብሔርን በታማኝነት የሚያገለግሉትን እግዚአብሔር እንደሚያሳርፍ አይተናል። ከዛ ደግሞ ያልማረክናቸው ስጋዊና ዓለማዊ ሐሳብና ልምምድ ነገ ወደ ምርኮ እንደሚወስደን አይተናል። በመጨረሻ ግማሽ መታዘዝ አለመታዘዝ መሆኑን አይተናል። ጌታ ኢየሱስ ዘመናችሁን ይባርካችሁ፣ ይባርክ። ወዳችኋለሁ። ጌታ ይባርክ። ብዙ ብል ደስ ባለኝ ነበረ፣ ግን ያለን ሰዓት በጣም አጭር ስለሆነ ፈጠን ብዬ እኔ ደግሞ ምዕራፍ 2 እና ምዕራፍ 3ን አያለሁኝ ማለት ነው። እንግዲህ መሳፍንት መግቢያውና ምዕራፍ 1ን ረቁ በጣም በሚገርም ሁኔታ አቅርባልናለች እና ምዕራፍ 2 ላይ ስንመጣ የእግዚአብሔር መልአክ ተገልጦ እግዚአብሔርን ገሰጸ። ማን ነው? እስራኤልን ገሰጸ። የእግዚአብሔር መልአክ ተገልጦ እስራኤልን ገሰጸ ሲል ነው የምናገኘው። እና በብሉይ ኪዳን እንግዲህ መላእክት ሲገለጡ መልአክ ብቻ ተብለው ነው የሚጠሩት። ከዚህ በፊትም ተናግሬዋለሁኝ። እንደው ዛሬ አጽንኦት መስጠት የምፈልገው አንዳንድ ወገኖች ጥያቄ የጠየቁኝም ወገኖች ስላሉ አጽንኦት መስጠት እፈልጋለሁኝ። እና መልአክ ተብለው ነው የሚጠቀሱት። ሪሊ ኤንጅል ከሆነ የተገለጠው መልአክ ተብለው ነው የሚጠቀሱት፣ ወይም ደግሞ ስማቸውን ይገልጣሉ። እኔ ገብርኤል ነኝ፣ እኔ ሚካኤል ነኝ ብለው ስማቸውን ይገልጣሉ። እና የእግዚአብሔር መልአክ ሜሴንጀር ኦፍ ሎርድ ተብሎ ከተጻፈ ግን እንደዛ ተብሎ የተጠራ ከእግዚአብሔር ዘንድ መልእክትን ይዞላቸው የሚመጣውና በተለያየ መንገድ ይገለጥ የነበረው እግዚአብሔር ወልድ ራሱ እንደነበረ ተመልክተናል። ኢያሱን የእግዚአብሔር ሰራዊት አለቃ ነኝ ብሎት ሲመጣ አይተናል አይደለ? ያ የእግዚአብሔር ሰራዊት አለቃ ስግደትን ሲቀበል አይተናል። ራእይ ላይ ግን የተገለጠው መልአክ ደግሞ ዮሐንስ ልሰግድለት እግሩ ስር ተደፋሁኝ ሲል አይ እንዳታደርገው ተጠንቀቅ፣ እኔ ራሴ ደግሞ ከአንተ ጋር ከኢየሱስ ምስክሮች ከሌሎች የኢየሱስ ምስክሮች ጋር አብሬ የምሰግድ ነኝ ብሎ ሲናገረው ተመልክተናል። እና አሁን እዚህ ቦታ ላይም የተገለጠው የእግዚአብሔር መልአክ ይባል እንጂ የቆየን ስንሄድ በደንብ እናየዋለን። ነገም በሚኖረን ጊዜ እናየዋለን። ራሱ ይሄ ኢየሱስ ክርስቶስ በስጋ ከመምጣቱ በፊት በብሉይ ኪዳን በተለያየ ፎርም ይገለጥ እንደነበረ ተመልክተናል። እግዚአብሔር ተገለጠላቸው ከተባለ የተገለጠው እግዚአብሔር ወልድ ነው። ምክንያቱም አብን ያየው ማንም የለም አንድስ እንኳ በእቅፉ ያለ፣ እርሱ ግን ተረከው፣ ልጁ ተረከው ነው የሚለው። ተረከው ሲል እንደኛ እንደምናውቀው አብ እንደዚህ ይመስላል፣ አብ እንደዚህ ያለው፣ አብ ይሄን ይችላል፣ አብ ደግሞ ይሄን ይወዳል፣ አብ ደግሞ ይሄን አይወድም ብሎ በንግግር አይደለም የተረከው። ገለጠው፣ አሳየን። አብ ምን እንደሚመስል ኢየሱስን አይተን አወቅን። እኔን ያየ አብን አየ አለን ኢየሱስ። እና በብሉይ ኪዳን በተለያየ ፎርም የተገለጠው ኢየሱስ ክርስቶስ እንደሆነ፣ እግዚአብሔር ወልድ እንደሆነ፣ ኢየሱስ በስጋ ከመምጣቱ በፊት እግዚአብሔር ወልድ እንደሆነ ከዚህ በፊትም ተመልክተናል። እዚህ ቦታ ላይም ተገልጦ ገሰጻቸው ይለናል። ለምን ካለን አምልኮና ስግደትን ይቀበላል። እግዚአብሔር የተናገረውን ደግሞ እኔ ተናገርኳችሁ ይላቸዋል። አያችሁ፣ እግዚአብሔር ስለመሆኑ እዚህ ቦታ ላይ የተገለጠው አንዱ ማስረጃው ደግሞ እኔ እንዲህ ብዬ ተናገርኳችሁ እናንተ ግን አልሰማችሁም ይላል። ከኔ ከአባቶቻችሁ ጋር ኪዳን ገባሁኝ እናንተ ግን ኪዳናችሁን አላከበራችሁም ብሎ ይገስጻቸዋል። እና ቀደም ሲል እግዚአብሔር ያደረገላቸውንም ነገር እኔ አደረግኩላችሁ ይላል። አያችሁ፣ ከግብፅ ምድር ከፈርዖን እጅ አስለቀኳችሁ፣ አስወጣዋችሁ። ፈርዖንን እንደዚህ አድርጌ ቀጣሁላችሁ፣ በምድረ በዳ ላይ እንደዚህ አመጣኋችሁ፣ እንደዚህ አይነት ድል ሰጣኋችሁ እያለ እግዚአብሔር ያደረገውን ነገር ይሄ መልአክ እኔ ነኝ ያደረግኩላችሁ እያለ መናገሩን ስናይ መልአክ እንዳልሆነ ራሱ እግዚአብሔር ወልድ እንደሆነ እዚህ ቦታ ላይ እናያለን ማለት ነው። እና
ስሙን በተጠየቀ ጊዜ ደግሞ ስሜ ድንቅ ነው እንደሚል ማኑሄ ጋር ሲመጣ ወደ በኋላ ላይ የምንመለከተው ይሆናል። መሳፍንት ምዕራፍ 13 ቁጥር 18 ላይ የእግዚአብሔርም መልአክ ይላል ማኑሄ ስለታችን በደረሰ ጊዜ የሚያስፈልገውን ነገር እንድናደርግ ቁርባንህን መስዋዕትህን እንድናቀርብልን እባክህ ስምህን ንገረን አለው። ሳምሶን እንደሚወለድ ሲነግራቸው የሳምሶን አባት ማኑሄ የእግዚአብሔርም መልአክ ይላል ቁጥር 18 ላይ ስሜ ድንቅ ነውና ለምን ትጠይቃለህ አለው ይላል። አያችሁ ስሜ ድንቅ ነው ለምን ትጠይቃለህ አለው ይላል። ዘፍጥረት ላይም ካስታወሳችሁ ምዕራፍ 32 ቁጥር 29 ላይ ያዕቆብ ስምህን ንገረኝ ብሎ ጠየቀው ይላል። ከሱ ጋር ሲታገለው ያደረውን ያንን መልአክ ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው ይላል። አያችሁ ስሙ እስከሚገለጥ ድረስ ጊዜው ደርሶ ስሙ እስከሚገለጥ ድረስ ስሜ ድንቅ ነው ይል ነበረ። ስሜን ለምን ትጠይቁኛላችሁ ይል ነበረ እንጂ ስሙን አይናገርም ነበረ። ለእኛ ግን ያ ስም ተገለጠልን። ሃሌሉያ። ዘጸአት ላይም ካስታወሳችሁ ዘጸአት ምዕራፍ 3 ከ13-14 ላይ ሙሴ እግዚአብሔርን እነሆ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው ይላል። እግዚአብሔር ምን አለው? እግዚአብሔርን ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ስሙ ድንቅ ነው። አልገለጠለትም ስሙን። ያለና የሚኖር ላከኝ በለው ይላል። በጣም የሚገርማቸው ነገር እጅግ በጣም የምወደው ቃል ደግሞ ምሳሌ 30 ቁጥር 4 ላይ ያለ ቃል እንደዚህ ይላል። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው ይልና ይህን ታውቅ እንደሆንክ ስሙ ማን ነው? የልጁ ስም ማን ነው ይላል። ሃሌሉያ። ስሙ ማን ነው? የልጁ ስም ማን? ሰለሞን በዚህ ሁሉ ጥበቡ አላወቀውም ስሙን። ስሙ ማን ነው? የልጁ ስም ማን ነው ብሎ ጠየቀ። ይሄ ለኛ የተገለጠ ሰማይና ምድርን የሚያንቀጠቅጥ በሰማይ በምድር ከምድር በታች ያለ ጉልበት ሁሉ የሚንበረከክለት ምላስ ሁሉ ጌትነቱን የሚመሰክርለት ከስም ሁሉ በላይ ከፍ ከፍ ያለው እግዚአብሔር አብ ያከበረው ይሄ ስም ለአባቶቻችን አልተገለጠም፣ ለጠቢባን አልተገለጠም፣ አባቶች ለሚባሉ ለአባቶች አለቆች አልተገለጠም። ስሜ ድንቅ ነው። ስሜን ለምን ትጠይቀኛለህ? ስሜ ያለና የነበረ ነው የላከኝ በላቸው ሂድና። ስሙስ ማን ነው? የልጁ ስም ማን ነው ብሎ ጠየቀ ሰለሞን። ራእይ ዮሐንስ ምዕራፍ 19 ቁጥር 12 ላይ ደግሞ አይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘውዶች አሉ፣ ለእርሱም ከእርሱ በቀር አንድ እንኳ የማያውቀው የተጻፈ ስም አለው ይላል። አያችሁ በእግዚአብሔር ዘንድ በመለኮት ዘንድ ስም ማለት ከመጠሪያነት ከመታወቂያነት ያለፈ ነው። ስም ማንነት ነው። ስለዚህ ስም ቀላል ነገር አይደለም። ስሙን ሲጠይቁት ስሜ ድንቅ ነው ይላቸዋል። ድንቅ ነው፣ ከመረዳት በላይ ነው፣ አእምሮን የሚያልፍ ነው። ሃሌሉያ ሃሌሉያ። ለዛ ነው ፊልጵስዩስ 2 ከቁጥር 9 ጀምሮ በዚህም ምክንያት ደግሞ ይላል ኢየሱስ ክርስቶስ እስከ መስቀል ሞት ድረስ ዝቅ ዝቅ ብሎ መታዘዙን ይናገርና የሰውን መልክ የባሪያን መልክ ይዞ መምጣቱን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አለመቁጠሩን ይህንን ሁሉ ይናገርና በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርን በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ መናስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይመሰክር ዘንድ ነው። ሃሌሉያ። እስራኤል ልጆች በቃ ይህንን ስም ይጠይቁ ነበረ፣ ይናፍቁ ነበረ፣ ይፈልጉ ነበረ። ያ ድንቅ ስም ግን ለእኔና ለእናንተ ተገለጠ። ኢየሱስ ይባላል። ሃሌሉያ። በዚህም ስፍራ ላይ የተገለጠው በኋላም ደግሞ ስንሄድ መሳፍንት 13 ላይ በስፋት የምናየው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስሙ ግን ለእኔና ለእናንተ ተገለጠ ማለት ነው። ክብር ለኢየሱስ ይሁን። የእስራኤል ልጆች እንግዲህ ቅድም ረቁም እንዳለችው ከነዓናውያንን ፈጽመው በማጥፋት መሰዊያቸውን በማፍረስ ፈንታ ከነሱ ጋር ጭራሽ ኪዳን እንዳደረጉ ሴቶች ልጆቻቸውን እንደዳሩላቸው እነሱም የእነሱን ሴቶች ልጆች እንዳገቡ ያ ጋብቻ ደግሞ በቀደም እንደተነጋገር ነው ወደ አምልኮ እንደወሰዳቸው ጋብቻ አምልኮን ዲፋይን ያደርጋል ተባብለናል። ጋብቻ አምልኮን ይቀርጻል ተባብለናል። እዚህ ጥቅስ ላይ
ቃል በቃል የተቀመጠው ሴቶች ልጆቻቸውን ለከነዓናውያን ሰጡ፣ እነሱም የከነዓናውያንን ሴቶች ልጆች ወሰዱ ይልና ኢሚዲየትሊ አማልክቶቻቸውን አመለኩ ይላል። በጋብቻ ተጣምረን በአምልኮ አለመጣመር አንችልም። በቃ በማይመች አካሄድ ከተጣመርን፣ በማይመች አካሄድ ከተጠመድን አምልኳችን መደበላለቁ አይቀርም። ደግሞ ልንገራችሁ፣ አመጣዋለሁኝ የሚባል ነገር አለ። አመጣዋለሁኝ የሚባል አባባል አለ። ኦልሞስት በጌታ የሚባሉ ሰዎች ገጥሟቸው አያውቁም? እጮኝነት እንደጀመሩ ይነግሯችሁ ይመጡና ቤተክርስቲያን ውስጥ እህቶች በጌታ ነው ስትሏቸው ኦልሞስት በጌታ በዩ የኔ እህት ወይ ዳግመኛ ተወልዷል ወይንም ዳግመኛ አልተወለደም፣ ወይ የእግዚአብሔር ልጅ ነው ወይንም ደግሞ የቁጣ ልጅ ነው፣ ወይ በብርሃን ነው የሚኖረው ወይንም ደግሞ በድቅድቅ ጨለማ ነው ያለው፣ ወይ የእግዚአብሔር ቤተ መቅደስ ነው ወይንም ደግሞ የቤልሆር ማደሪያ ነው። ብላክ ኤንድ ዋይት ነው፣ ጥቁርና ነጭ ነው። በቃ በጣም በፍጹም ትህትና የምነግራቸው ነገር ጥቁርና ነጭ ነው። ግሬይ የሚባል ነገር የለም። ኦልሞስት የሚባል ነገር የለም። እና አመጣዋለሁኝ የሚባል ተስፋ ደግሞ አለ። አንድ ጊዜ እኔ ወደ ጌታ እንደመጣው ይሄ ነገር በጣም የገባኝ አንድ ምሳሌ ሲነገር ነው። ለምሳሌ ጠረጴዛ ፊት ለፊታችሁ ካለ ሳሉት። ጠረጴዛ ላይ አንድ ሰው ቆሟል፣ መሬት ላይ ደግሞ ሌላ ሰው ቆሟል። ጠረጴዛ ላይ የቆመው ከፍታ ቦታ ላይ የቆመው ሰው ምን ቢበረታ እርስ በርሳቸው መጓተት ቢጀምሩ መሬት ያለ ሰው ጎትቶ ያወርደዋል ጠረጴዛ ላይ ያለው ሰው። ለምን መሰላችሁ? ከከፍታ ማውረድ ቀላል ነው። ስለዚህ በጋብቻ ስንጣመር አምልኳችን የነሱ ወደኛ ሳይሆን የሚደባለቀው የኛ ወደ እነሱ ነው የሚሄደው። ስለዚህ አምልኳቸው ተደበላለቀ፣ ኪዳን አደረጉ፣ ከነዓናውያን አስጨነቋቸው፣ ወጥመድም ሆኑባቸው ይላል። ወጥመድም ሆኑባቸው። ኤፌሶን ምዕራፍ 4 ቁጥር 27 ላይ በቁጣችሁ ላይ ፀሐይ አይግባ ይልና ለዲያብሎስም እድል ፈንታ አትስጡት፣ ፉት ስቴፕ አትስጡት፣ የሚሰራበት የሆነ መንቀሳቀሻ ስራ ማስኬጃ አትስጡት። በማይመች አካሄድ መጠመድ፣ እግዚአብሔር ቁረጡልኝ ያለውን አለመቁረጥ፣ አጥፉልኝ ያለውን አለማጥፋት ለዲያብሎስ እድል ፈንታ መስጠት ነው። አትስጡት ይላል። ከመቆየት ከመላመድ ኪዳን ይመጣል ወዳጆች። ከመቆየት መላመድ ይመጣል፣ ከመላመድ ደግሞ ኪዳን ይመጣል። መጀመሪያ እንደሰማችሁት ዝግንም ይላችሁ የነበረ ኃጢአት ዛሬ የለመዳችሁት ነገር የለም። ጆሮአችሁን ጭው ያደርገው የነበረ ነገር ዲሴንሲታይዝ ሆነን ከጊዜ ወደ ጊዜ በዜናውም በመዝናኛውም በቀልዶችም በምንም እየሰማነው የተላመድ ነው። አሁን የማያስደነግጠን ነገር የለም። ድሮ ልንሰማውም ልናወራውም ዝግንን የሚለን ነገር ዛሬ ግን የለመድነው ነገር የለም። ከመላመድ ኪዳን ይመጣል። ከመቆየት መላመድ ይመጣል። ከመላመድ ደግሞ ኪዳን መግባት ይመጣል። ከዛ በኋላ ጥብቅና መቆም ትጀምራላችሁ። እንዴ ምን አደረጉ? ምንድነው ይሄን ያህል? በቃ ምርጫቸው ሰው በመሆናቸው ልንቀበላቸው፣ ሰው በመሆናቸው እንደዚህ መብታቸውን ልናከብር ይገባል ምናምን ወደሚል ወደ ጥብቅና ደግሞ እናድጋለን ማለት ነው። ከጊዜ በኋላ መጀመሪያ መደንገጥ እናቆማለን፣ ዲሴንሲታይዝ እንሆናለን ለዛ ነገር። ከዛ በኋላ እንላመዳለን። እየለመድን ስንመጣ እንትኖች አሉን፣ እንደውም በቃ ጓደኞች ሆነን በሰላም መኖር እንጀምራለን ማለት ነው። አቋም የግል ነው። ያንን ሰው ለመምከር ለማቅናት የእግዚአብሔርን ፍቅር ለዛ ሰው በማሳየት በሚል አይደለም እኮ፣ እንደዛ በሚልም አይደለም። ጓደኞች አሉኝ፣ በነገራችን ላይ በጣም ጥሩ ናቸው እነሱ፣ በጣም ለጓደኝነት እንደነሱ ያለ የለም እያለን ወደ ኪዳን በማይመች አካሄድ ወደ መጠመድ፣ ያንን ወደ መቀበል እናልፋለን ማለት ነው። እግዚአብሔር ኃጢአተኞችን እንጂ ኃጢአትን አይወድም። እኛም የእግዚአብሔር ልጆች ኃጢአተኞችን እንወዳለን፣ ኃጢአትን ግን አንወድም፣ አንለምድም፣ በማይመች አካሄድ አንጠመድም። ይህንን ከያዝን ይበቃናል። ከዛ ቁጥር 10 ላይ ትውልድ ሁሉ ወደ አባቶቻቸው ተከማቹ። ከነዚያ በኋላ እግዚአብሔርን ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ። እግዚአብሔርንም የማያውቅ ለእስራኤል ያደረገውንም ታላቅ ነገር የማያውቅ ሌላ ትውልድ ተነሳ ይላል። የቀደመው ትውልድ እግዚአብሔርን ማወቅና እምነቱን በሚገባ ለልጆቹ አላስተላለፈም ማለት ነው። አያችሁ፣ ዱላ ቅብብሉ ችግር ገጥሞታል ማለት ነው። የእምነት ቅብብሉ ችግር ገጥሞታል። የማያውቅ ትውልድ ተነሳ።
አውቶማቲክ አይደለም ወገኖቼ። እግዚአብሔርን ማወቅ፣ እግዚአብሔርን ማመን፣ ልጆቻችን መጪው ትውልድ እግዚአብሔርን ማምለክ፣ እግዚአብሔርን መውደድ አውቶማቲክሊ የሚገባባቸው ነገር አይደለም። እኔና እናንተ መቼ አውቶማቲክሊ ገባብን? ተምረን አይደል እንዴ? ተምረን እኮ ነው። አስተምረውን እኮ ነው። ጸሎት እኮ ተምረን ነው። ጌታን መውደድ ተምረን ነው። ጌታን ማምለክ ተምረን ነው። እግዚአብሔርን ማመን ተምረን ነው። ያስተማሩ ሰዎች አሉ፣ ሲገባንም ሳይገባንም በህይወታቸው፣ በንግግራቸው፣ በአገልግሎታቸው፣ በመውጣት በመግባታቸው አስተማሩን። የሆነ ትውልድ አስተማረን። እኛም አሁን መቋረጥ የለበትም፣ ትውልዳችንን ማስተማር አለብን። ያልተማረ ትውልድ ተነሳ፣ እግዚአብሔርንም አያውቅም። እግዚአብሔር ለእስራኤል ልጆች ያደረገውን ታላላቅ ነገርም አያውቅም። ለካ ዲፎልት አይደለም፣ አውቶማቲክ አይደለም። ለካ የምንማረው ነገር ነው። በዘፈቀደ የሚሆን ነገር አይደለም። ኢንቴንሽናሊ ሆን ብለን ከትውልድ ወደ ትውልድ የምናስተላልፈው ነገር ነው። ለካ ምሳሌ ምዕራፍ 22 ቁጥር 6 ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ይላል። ልጆቻችን በሚሄዱበት መንገድ የምንመራቸው እኛ ነን፣ የምናስተምራቸው እኛ ነን። የእስራኤል ልጆች የገቡበትን አዙሪት ቅድም ረቁ ነግራናለች። በእግዚአብሔር ፊት ክፉ ስራ ያደርጋሉ፣ የእግዚአብሔር ቁጣ በእነሱ ላይ ይነዳል፣ ለጠላቶቻቸው አሳልፎ ይሰጣቸዋል። ተጨንቀው ወደ እግዚአብሔር ይጮሃሉ፣ እግዚአብሔር ይራራል፣ ይታደጋቸዋል። እንደገና ክፉ ነገር ያደርጋሉ። በቃ ይሄ ነው የነበሩበት አዙሪት ማለት ነው። ለምን መሰላችሁ ወገኖች? ገላትያ ላይ እግዚአብሔር ቃል ሲናገር ገላትያ 6:7 አትሳቱ ይላል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንን ደግሞ ያጭዳልና። ይዘራሉ፣ ጊዜውን ጠብቆ አዝመራው ሲደርስ ደግሞ ያጭዳሉ። ልክ አጨዳው ሲደርስ ደግሞ እግዚአብሔር ሆይ ብለው ይጮሃሉ። አስገባሪዎቻቸው በጣም ያስጨንቋቸው ነበርና እግዚአብሔር ስለ ጩኸታቸው ያዝን ነበረ ይላል ምዕራፍ 2 ላይ። በጣም ያሳዝነኛል። ያዝን ነበረ። እግዚአብሔርም መሳፍንት አስነሳላቸው ይላል። ከሚማርኳቸው እጅ አዳናቸው፣ በጩኸታቸው ያዝን ነበርና ይላል። ወዳጆቼ እግዚአብሔር በገዛ አመፃችን ውስጥ ሆነን እንኳን ተጨንቀን ስንጮህ ይበላችሁ እሰይ አይ ቶልድ ዩ እየነገርኳችሁ ነው የሄዳችሁት አይደለም የሚለው ከጩኸታቸው የተነሳ ያዝን ነበር እግዚአብሔር። ምን አይነት ሩሩ አምላክ ነው! ይሄ ክፍል እንዴት ልለፈው፣ እንዴት ልቤን እንደያዘ ልነግራችሁ አልችልም። እግዚአብሔር አንተን እኮ ነው ከድተው የሄዱት። መስፍን አስነስተህላቸው፣ አድናሃቸው፣ ታድጋሃቸው። ከዛ ደግሞ ኢሚዲየትሊ መልሰው ያንተን ስራ ረስተው፣ አንተን ረስተው፣ ከዛኛው አስጨናቂ እንዴት እንዳወጣቸው ረስተው ተመልሰው ደግሞ ሲሄዱ እንዴት አዘንክላቸው አልኩት። በቃ እኔ ያስተማረኝ ደህንነት ያስተማረኝ ፓስተር ወንደሰን ቲጂ እኔ እግዚአብሔር ብሆን ይለኛል የማላነጋባቸው ሰፈሮች አሉ ይለኛል። የማላዘንብባቸው ሀገሮች አሉ። ፀሐይ የማላወጣባቸው የሆኑ ሰፈሮች አሉ። ስም ጠርቶ እንትን ሰፈር አሁን እኔ እግዚአብሔር ብሆን ፀሐይ አወጣለሁ አነጋለሁ ይለኝ ነበር። እግዚአብሔር ግን በጻድቃንና በኃጥአን ላይ ዝናብን የሚያዘንብ ፀሐይን የሚያወጣ አባታችሁ ሩህሩህ እንደሆነ እናንተም እንዲሁ ሩህሩሃን ሁኑ ብሎ ጌታ ተናግሮናል። ያዝን ነበር። አይገርማችሁም? አመፃቸው ያመጣባቸውን አጨዳ ሲያጭዱ ሲጮሁ ያዝን ነበር። እግዚአብሔር ያዝን ነበር። ሮሜ ምዕራፍ 5 ቁጥር 20-21 በደልም እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ለምን መሰላችሁ ወገኖቼ? እግዚአብሔር ኃይል አለው እንጂ ኃይል አይደለም። ነገር ግን እግዚአብሔር ፍቅር ነው። ፍቅር እግዚአብሔር ያለው ነገር ሳይሆን እግዚአብሔር እራሱ የሆነው ነገር ነው። ማንነቱ ነው ፍቅር። ፍቅር ደግሞ አንደኛ ቆሮንቶስ ምዕራፍ 13 ላይ ሐዋርያ ጳውሎስ ምን ብሎናል? ተስፋ አይቆርጥም። ስለዚህ እግዚአብሔር በልጆቹ ተስፋ አይቆርጥም። ይመለሳሉ ይላል። እግዚአብሔር ተስፋ አይቆርጥም በልጆቹ። እግዚአብሔር በልጆቹ ተስፋ ስለማይቆርጥ ደግሞ መስፍን ያስነሳላቸዋል። መስፍኑ ግን ከሞተ በኋላ ሌሎች አማልክትን ወደ ማምለክ ይመለሱ ነበር ይለናል። ለምን ካላችሁ የእስራኤል ንስሐ እውነተኛ ንስሐ አልነበረም። እውነተኛ ንስሐ አልነበረም። ማቴዎስ ወንጌል ምዕራፍ 3 ቁጥር 8 ላይ እንደዚህ ይላል፣ እንግዲህ ለንስሐ የሚገባ ፍሬ አድርጉ ይላል። አያችሁ፣ ንስሐ እውነተኛ መሆኑ የሚታወቀው በእንባችን ብዛት አይደለም። እውነተኛ መሆኑ የሚታወቀው በምናዥጎደጉዳቸው ጥቅሶች ብዛት አይደለም። አንዳንድ ሰው ንስሐ ሲገባ ስትሰሙት እኮ ለዘላለም ወደዛ ነገር ተመልሶ መሄድ አይመስላችሁም? የእንባችን ብዛት አይደለም፣ ወይንም የድምፃችን መስረቅረቅ አይደለም፣ የደረደርናቸው ጥቅሶችም አይደለም። ንስሐ እውነተኛ መሆኑ የሚረጋገጠው በፍሬው ነው። በፍሬው ነው። የንስሐ ፍሬ የሚባል ነገር አለ።
ማመቻመች ለጠላት እድል ፈንታ ይሰጣል። እምነታችንን ለሚቀጥለው ትውልድ በአግባቡ ማስተላለፍ ያስፈልጋል። ኃጢአት ወደፊት እንዳንሄድ ማስቆም ብቻ ሳይሆን ክፋቱ ከደረስንበትም ወደኋላ ያንሸራትተናል። ወደኋላ አንሸራተታቸው እስራኤልን ያሉበት ቦታ እንኳን እንዲቆሙ እድል አይሰጣቸውም። በመንፈሳዊ ዓለም ብያቸዋለሁ ከዚህ በፊትም ስናጠና በመንፈሳዊ ዓለም ወይ ወደፊት መሄድ ወይ ወደኋላ መመለስ ነው እንጂ ባሉበት መቆም የሚባል ነገር የለም። መንፈሳዊ ዓለም ላይ እንደዛ አይሰራም። ወይ ወደፊት እየሄድን ነው ወይ ወደኋላ እየተመለስን ነው። ወይ ወደ ላይ እየሄድን ነው ወይ ወደ ታች እየዘቀጥን ነው። ስለዚህ እስራኤል አመፅ ምን አደረጋቸው? ወደፊት እንዳይሄዱ ብቻ አላስቆማቸውም፣ ወደኋላ አሽቆለቆላቸው፣ አዘቀጣቸው ወደኋላ ማለት ነው። እግዚአብሔር ደግሞ የእንደገና አምላክ መሆኑንም በምዕራፍ 2 አይተናል። እውነተኛ ንስሐ ደግሞ ከስሜት ይልቅ ለውጥ ላይ እንደሚያተኩር አይተናል። ወደ ምዕራፍ 3 ስናልፍ እግዚአብሔር አሕዛብን ፈጽሞ ያላጠፋበትን ምክንያት ይናገራልና it is so beautiful። እኔ በጣም ነው የምወደው። ብዙ ጊዜም ጠቅሼው ሰምታችሁኝ ታውቃላችሁ። እግዚአብሔር በቃ እሱ ተዋጊ ሆኖ ልጆቹ ልፍስፍስ እንዲሆኑ አይፈልግም። ማን ነው ልጁ እሱን እንዲመስል የማይፈልግ ብለናል አይደለ? ማን ነው ልጁ በስመ አብ የእናቷ ልጅ ስትባል ወንድ ልጁ የአባቱ ልጅ ሲባል ደስ የማይለው ማን ነው ከኛ መሀል ተባብለናል። የኔ ልጅ አሁን ስትናገር ስታወራ የሆነ ነገር ስታደርግ እኔ እንደምትመስለውና በስመ አብ የእናቷ ልጅ ይሏታል። ቲጂን ቁጭ በቃ ራሷን ወለደች እኮ ሲሉ ልቤ ደስ ይለዋል። አይገርማችሁ? ደስ ይለኛል። ማንም ደስ የማይለው የለም። እግዚአብሔርም የአባታቸው ልጆች ተዋጊዎች፣ እግዚአብሔር ተዋጊ ስሙም እግዚአብሔር ነው አይደል የሚለው መጽሐፍ ቅዱስ። ተዋጊዎች የአባታቸው ልጆች ስንባል እግዚአብሔር ደስ ይለዋል። በሰገባው ሸሽጎ በክፉ ቀን አውጥቶ ጠላቶቹን ሊያርድብን እግዚአብሔር ይስለናል፣ ያዘጋጀናል። ተዋጊዎች እንድንሆን ይፈልጋል። ሰልፍ እንድናውቅ ይፈልጋል። ልፍስፍሶች እንድንሆን አይፈልግም። የሆነ ነገር ነካኝ ብለን የምናለቃቅስ እንድንሆን አይፈልግም። ሃሌሉያ። ስለዚህ ያስቀረበትን ምክንያት ይናገራል ማለት ነው እዚህ ቦታ ላይ። ሌላው እዚህ ክፍል ላይ የምናገኘው የመጀመሪያዎቹን 3 የእስራኤል መሳፍንት እናገኛቸዋለን። ጎቶንያልን፣ ናኦድንና ሰሜጋርን እናገኛቸዋለን። እስራኤል እግዚአብሔርን መስማት ስላልወደዱ ከገቡበት አዙሪት መውጣት አልቻሉ። አያችሁ፣ ኃጢአት ባርነትን፣ ለቅሶን ይወልዳል። ያ ለቅሶ ደግሞ የእስራኤል ጩኸት የእግዚአብሔርን ትድግና ያመጣል። የእግዚአብሔር ትድግና ሰላምን ሲሰጣቸው እንደገና ደግሞ መልሰው ወደ ኃጢአት ይገባሉ። ቁጥር 1 እና 2 እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ እያለ ይሄዳል ማለት ነው። ተግዳሮቶቻችን አያችሁ፣ እዚህ ቦታ ላይ ተግዳሮቶቻችን የእምነታችን መፈተኛዎች፣ እምነታችንን ማሳደጊያዎች ናቸው እንጂ መጥፊያዎቻችን አይደሉም። ምዕራፍ 3 ቁጥር 1 ላይ እና 2 ላይ ያለውን ሄጄ አነባለሁኝ። መሳፍንት ምዕራፍ 3 ቁጥር 1 እና 2 ላይ ያለውን ከነዓናውያን ጋር መዋጋት ያላወቁትን ይላል እስራኤልን በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያልለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው ይላል። ከዛ ማን እንደሆኑ በዝርዝር ይናገራል ማለት ነው። ምክንያቱም ሲናገር መዋጋት ያላወቁትን እስራኤልን በእነሱ ይፈትናቸው ዘንድ፣ ሰልፍን ያልለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ። እኔ እግዚአብሔር እናቴ የምታደርገውን ነገር አስታወሰኝ። እናቴ በልጅነታችን ምን ታደርጋለች? አነስ አነስ ያሉ ጫጩቶች ነገር ትገዛና ዶሮ ወይ ሴት ዶሮ ምናምን አለ አይደል? አነስ ያለ ትገዛና እኔና እህቴ ተከታታይ ነን። አንዷ እህቴና እኔ ተከታታይ ነን እና ለሁለታችን አንዳንድ ሰጥታን ፊት ለፊታችን ቁጭ ብላ እነዚህን ዶሮዎች ገንጥሏቸው ትላለች። የዛን ቀን ዶሮ የማረድም ዶሮ የመብላትም ፕላን ቤት ውስጥ ስላለ አይደለም፣ እንድንለማመድባቸው የተገዙት እነዛ ዶሮዎች ጫጩቶች ናቸው። የተገዙበትም ዓላማ ፕሮግራም ስላለ ሳይሆን እንድንለማመድባቸው። እስራኤል እንዲለማመዱባቸው እግዚአብሔር ከነዓናውያንን አስቀረላቸው። በቃ አንዳንዱን ነገር ስናየው እንደዚህ ነው እንጂ እናንተ ሁሉ ነገር የሚያጠፋን፣ ሁሉ ነገር የሚገለን፣ ሁሉ ነገር የሚውጠን እግዚአብሔር የሌለን ምናምንቴዎች ሌጣዎች አይደለንም እኮ እኛ። እንድንለማመድበት ነው። በቃ እንየውና መለማመጃዬ ነው። አባቴ ሰልፍ ማላውቅ ሰነፍ እንደሆን ስለማይፈልግ የአባቷ ልጅ እንድባል ስለሚፈልግ። እናታችን ለምንድን ነው እንደዛ የምታደርገው የነበረው? የእናታቸው ልጆች እንድንባል ስለምትፈልግ።
ባለሙያዎች እንድንባል ስለምትፈልግ ማን ያሳደጋቸው የማን ልጆች ናቸው እንዳንባልባት ስለምትፈልግ ጫጩት ነገር ትገዛና ሁለት አነስ ያሉ ትገዛና እኔና እህቴን ፊት ለፊቷ ቁጭ አድርጋ ፊት ለፊታችን ወንበር ይዛ ቁጭ ብላ ገንጥሏቸው ትለናለች። እጃችንን እያየች እንደሱ አይደለም የሚደረገው እያለች ታይናለች። እግዚአብሔር እኮ እንደዛ ነው ያደረገልን። በቃ አንዳንዱ ነገር እንደዛ ነው። በእውነት በሁሉ ነገር አጉረምርመን፣ በሁሉ ነገር ተማረን፣ ሁሉ ነገር የሚውጠን መስሎን፣ ሁሉ ነገር ሀሳባችንን ተቆጣጥሮት እንዴት አድርገን መንቀሳቀስ እንችላለን? መለማመጃ ነው በሉ። በቃ አንዳንዱ ነገር ሰልፍ እንድለምድ ነው እግዚአብሔር ያስቀረው። እግዚአብሔር ማጥፋት አቅቶት ሳይሆን ሰልፍ እንድለምድ ነው። እናቴ መገንጠል አቅቷት ሳይሆን እኔ ዶሮ መገንጠል እንድለምድ ነው የሰጠች፣ እንድንለማመድበት ነው። የእግዚአብሔር ልጆች ሰልፍ የማያውቁ ሰነፎች እንዲሆኑ እግዚአብሔር አይፈልግም። ያዕቆብ ምዕራፍ 1:3 ላይ እንደዚህ ይላል፣ ወንድሞቼ ሆይ አለ ያዕቆብ፣ የእምነታችሁ መፈተን እንዲገላችሁ አላለም። የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባቸው እንደ ሙሉ ደስታ ቁጠሩት። እንዴ እናቴ ስለምትጠላኝ በጣም ክፉ ስለሆነች በጣም እኔን ልታደግመኝ ስለፈለገች ወይ ደግሞ የጉልበት ብዝበዛ የህፃናት የጉልበት ብዝበዛ ልታደርስብኝ እኮ አይደለም ገንዘቧን አውጥታ ያንን ዶሮ ገዝታ አሳርዳ ፊት ለፊት ቁጭ ብለሽ ገንጥ የምትለኝ። ያዕቆብ ምንድን ነው የሚለን? ትዕግስት እንዲያደርግ እንደ ሙሉ ደስታ ልንቆጥረው ነው የሚገባው። እኔ ልለማመድበት ነው፣ ልሰለጥንበት ነው። ዛሬ በዚህ ጀምሬ ነገ ትልቁን ልገነጠልበት ነው። ሃሌሉያ። መገንጠል እንድለማመድ ነው። በቃ ምሳሌው ራሱ እንዴት ይገጥማል እናንተ! መገንጠል እንድለማመድበት ነው የተሰጠኝ። ፊት ለፊቴ የመጣው መገንጠል እንድለማመድበት ነው። ልክ እንደዛች ዶሮ መገንጠል እንድትለምዱበት ነው። በቃ ጌታ ይመስገን። ፈተና መሰልጠኛችን ነው እንጂ መጥፊያችን አይደለም። የእስራኤል ልጆች ይላል ከዛ ቁጥር 7 ላይ በእግዚአብሔር ፊት ክፉ የሆነውን ነገር አደረጉ፣ አምላካቸውን እግዚአብሔር ረስተው በአሊምና አስታሮትን አመለኩ። ረስተው ይላል። እግዚአብሔርን መርሳት ወደ ባርነትና ወደ ጣዖት አምልኮ ይመራል። ኮዙን ሲናገር አምላካቸውን ረስተው ይላል። ዮሐንስ ልጆች ሆይ ከጣዖታት ራሳችሁን ጠብቁ ይላል። ከጣዖታት ራሳችንን የምንጠብቀው እንዴት ነው ታዲያ ካላችሁ፣ ሀሳባችንን እግዚአብሔር ብቻ እንዲቆጣጠረው በማድረግ የጌታን ነገር በማብዛት ኢንቨስትመንታችንን ባላንስ በማድረግ ምን ላይ ነው ኢንቨስት የምናደርገው? ታይማችንን፣ አእምሯችንን፣ ገንዘባችንን ምን ላይ ነው ኢንቨስት እያደረግን ያለው? አብልጠን ኢንቨስት የምናደርግበት ነገር አብልጦ አእምሯችንን ይቆጣጠራል። ረሱት እግዚአብሔርን። ስለዚህ ለጣዖት አምልኮና ለባርነት ታልፎ ተሰጡ። ከክርስቶስ በላይ ሀሳባችንን የተቆጣጠረ የምንወደው ነገር ካለ እሱ ጣዖት ነው። ዛሬ ቅርጻ ቅርጽ አይደለም ጣዖታችን፣ ሀሳባችንን ከጌታ በላይ የተቆጣጠረ ነገር ነው ጣዖታችን። ከዛ እግዚአብሔር ጎቶንያልን አስነሳላቸው ይላል። የእግዚአብሔር መንፈስ በሱ ላይ መጣ ይላል። ጎቶንያል ሲነሳ አያቱ የማዳን ስራ፣ የመታደግ ስራ፣ ነፃ የማውጣት ስራ ያለ መንፈስ ቅዱስ የማይታሰብ ነው። ነፃ አውጪዎቹን በሙሉ መሳፍንቶቹን ካያቸዋቸው የእግዚአብሔር መንፈስ መጣባቸው ይላል። የእግዚአብሔር መንፈስ ይቆጣጠራቸዋል። በእርሱ ላይ መጣ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 17 ሐዋርያ ጳውሎስ እንደዚህ ያለ፣ ጌታ ግን መንፈስ ነው አለ። የጌታ መንፈስ ባለበት በዚያ አርነት አለ። እኔና እናንተ ሌሊቱን ሙሉ እስከ 12 ሰዓት እስከ ጠዋቱ ድረስ ቁጭ ብለን ስናወራ ብናድር የሰው ቃል ሰውን ነፃ እንደማያወጣ ታውቃላችሁ። የጌታ መንፈስ ባለበት በዚያ ነው ሰዎች አርነት የሚወጡት። ከኃጢአት አርነት ይወጣሉ። ከአጋንንት ስርዓት አርነት ይወጣሉ። ካላቸው ከያዛቸው ካሰራቸው ልምምድ አርነት ይወጣሉ። ከኩነኔ አርነት ይወጣሉ። ከሞት አርነት ይወጣሉ። የጌታ መንፈስ ባለበት የአርነት ስራ፣ የማዳን ስራ የጌታ መንፈስ ባለበት ብቻ የሚደረግ ነገር ነው። ከዛ በኋላ እግዚአብሔር ደግሞ ግራኙና ኦድን አስነሳላቸው ይላል። ግራኙና ኦድን አስነሳላቸው። ለምን ግራኝ መሆኑን ጻፈልን እግዚአብሔር? አያችሁ፣ ድል ከእርሱ ዘንድ እንደሆነ ለማሳወቅ ታላላቆችን በደካሞች እንከን አለባቸው በተባሉ ሰዎች መምታት ይፈልጋል እግዚአብሔር። በእኔና በእናንተ እያደረገ እንዳለው ማለት ነው። አንደኛ ቆሮንቶስ ምዕራፍ 1
ቁጥር 27 እንደዚህ ይላል፣ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ቁጥር 28ን እዚህ ጋር አላመጣሁትም፣ ግን በጣም የምወደው ደግሞ እሱ ነው። ምኑን እንደምወደው ታውቃላችሁ? የሚሆነውን ሊያሳፍር የማይሆነውን መረጠ የሚለው ክፍል በጣም ይገርመኛል። በቃ ለእኛ ዘመን ደግሞ የሚገርም ቋንቋ እኮ ነው። የማትሆን ናት እቺ፣ ኧረ እሱ ማይሆን ነው የተባለውን ሰው መረጠ። አንዷ እኔ ነኝ። የማትሆን አይደለም ለሰው ለራሷ የማትሆን። አንቺ እኮ ማትሆኝ ነሽ። እኔ እንደው ምን ይሉኝ እንደነበር ታውቃላችሁ? አንቺ እኮ ቅርብ ወራጅ ነሽ ይሉኝ ነበረ። ቶሎ ሟች ማለት ነው በከተማ ቋንቋ። አንቺ እኮ ቅርብ ወራጅ ነሽ፣ ማትሆኝ እኮ ነሽ ይሉኝ ነበረ። የማይሆነውን ቁጥር 28 ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 እና 28 የማይሆነውን መረጠ ይላል። የማንሆን የነበርነውን መረጠ። ሃሌሉያ። ቁጥር 30 ላይ እዚሁ ወደ ክፍሉ ተመልሻለሁ። ቁጥር 30 ላይ ስንመጣ በዚያም ቀን ሞዓብ ከእስራኤል ልጆች በታች ተዋረደ፣ ምድሪቱም 80 ዓመት አረፈች ይላል። እንግዲህ ብዙ ጊዜ መሳፍንት መጽሐፍ ላይ እናገኘዋለን። ከዚህም በኋላ እናገኛቸዋለን። 40 ዓመት አረፈች ምድሪቱ ይላል። አንዳንድ ጊዜ ደግሞ 80 ዓመት አረፈች ምድሪቱ ይላል። 40 ዓመት ማለት የአንድ ትውልድ ዕድሜ፣ አንድ ጀነሬሽን ለማለት መጽሐፍ ቅዱስ የሚያስገባው ቃል፣ ልክ 7 ማለት ፍጹም እንደሆነ ማለት ነው። 40 ዓመት ማለት የአንድ ትውልድ የአንድ ጀነሬሽን ዕድሜ እንደሆነ ለማመልከት የሚጠቀስ ነው። 80 ዓመት ደግሞ የሁለት ጀነሬሽን ዕድሜ ለማለት ነው የገባው። ከዛ በኋላ እግዚአብሔር ደግሞ ስሜ ጋርን አስነሳላቸው ይላል። ስሜ ጋር ደግሞ የበሬ መግደያን ተጠቅሞ 600 ሰዎችን ገደለ ይላል። እጁ ላይ ያለውን ነገር ነው የተጠቀመ። አያችሁ፣ እግዚአብሔር በጣም ገረመኝ። ማንኛውንም ሰው ማንኛውንም ነገር ተጠቅሞ ዓላማውን ይፈጽማል። እጁ ላይ ያለውን መሳሪያ ተጠቅሞ ተልኮን የፈጸመ ሰው ነው እግዚአብሔር። የሆነ ስፔሻል ሰው ስላልሆናችሁና ስፔሻል የሆነ ቱል ስለሌላችሁ የማይጠቀምባችሁ ልትሆኑ አትችሉ። ሃሌሉያ። ዘጸአት ምዕራፍ 4 ላይ እግዚአብሔር ይህች በእጅ ያለችው ምንድናት ብሎታል ሙሴን። አይደለም በትር ናት አለ ይላል። ከዛ በኋላ ግን ስናነብ ስናጠና በጣም ልባችንን የነካው ነገር ምንድን ነው? የሙሴ በትር የእግዚአብሔር በትር ሆነች። ልክ ከእግዚአብሔር ጋር ስንገናኝ ያቺ ሙሴ እጅ ላይ ያለች በጎችን ከሰው እርሻ እንዳይገቡ ከመመለስ ያለፈ፣ በጎች ወደ ገደል እንዳይሄዱ ከመመለስ ያለፈ፣ ከሌሎች መንጎች ጋር እንዳይቀላቀሉ ከማገድ ያለፈ ጥቅም ያልነበራት፣ ባህር የምትከፍል ፈርዖንን የምታንቀጠቅጥ የእግዚአብሔር በትር ሆነች። ምንም ይኑረን ማንም እንሁን ማን እጅ ላይ ነው ያለነው ነው ጥያቄው። ማንን ሳይሆን ዋናው ነገር ማን እጅ ላይ ነን የሚለው ነው። ምን አለን ሳይሆን ዋናው ነገር ማን ነው የጠራን ነው። በቃ ሰሜ ጋር እጁ ላይ ባለው ነገር ተጠቅሞ እስራኤልን አሳረፈ። ሶምሶምን ካያችሁት የአህያ መንጋጋ፣ አሁን የአህያ መንጋጋ ምንድን ነው? የአህያ መንጋጋን ተጠቅሞ 1000 ሰዎችን ገደለ። ያለን ነገር ረቂቅነት፣ የኛ ስመጥርነት፣ የኛ አዋቂነት አይደለም እግዚአብሔር ጋር ማተር የሚያደርገው። ማንን ሳይሆን የማንን፣ ምን አለን ሳይሆን ማን አለን። ይሄ ነው እግዚአብሔር በሕይወታችን ለሚያደርገው ነገር በጣም ማተር የሚያደርገው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ እንደዚህ ያለ ሐዋርያው ጳውሎስ፣ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። እግዚአብሔር እኮ አስደናቂ አምላክ ነው። መዝገቡ እኮ በጣም ፕሪሺየስ ነው፣ በጣም ፕሪሺየስ ነው። እና ይሄ መዝገብ ማለት መዝገብ የሚለውን አማርኛው ትንሽ ያረክሰዋል። እንግሊዝኛው ትሬዠር እኮ ነው የሚለው። ይሄ ትሬዠር እንዴት ነው እግዚአብሔር ሆይ ትሬዠር በሸክላ ዕቃ የሚቀመጠው? ይሄ ትሬዠር በሸክላ ዕቃ ውስጥ አለ አለ ሐዋርያው ጳውሎስ። እኛ እኮ ሸክላ ነው፣ አንዳችን ከአንዳችን የማንለያይ፣ አሁን አውርተን በኋላ ላንገናኝ የምንችል ጤዛ፣ እንፋሎት። ያንን ትሬዠር ግን እግዚአብሔር የሸክላ ዕቃ ውስጥ ያስቀምጠውና በእኛው ሁኔታ እኛው ባለን ነገር ምንድን ነው ያለን እግዚአብሔር ይጠቀምበታል። ያንን ተጠቅሞ ትውልድ ያሳርፍበታል። እና ከዚህ ምዕራፍ የምናየው ኃይል እግዚአብሔር ነው። ፈተናዎቻችንን ለማደግ እንጠቀምባቸው፣ የምናጉረመረምባቸው ሳይሆን በቃ ዛሬ እንደውም ጌታ ቃል ሰጥቶን እንትን ቃል ስላችሁ የእግዚአብሔር ቃል ሳይሆን ኢለስትሬሽን ሰጥቶን እግዚአብሔር
መገንጠል ልማርባቸው ነው። እንዳትረሱት፣ በቃ የኔ እናት የምታደርገውን ጥበብ እንዳትረሱት። መገንጠል እንድለማመድበት ነው እንጂ እንድሞትበት፣ ተስፋ እንድቆርጥበት፣ ጉልበቴ ልትበዘብዝ ምናምን አይነበረም ያንን ዶሮ የምትሰጠኝ። መገንጠል እንድለማመድበት ነው። በቃ ፈተናችሁን ፊት ለፊት እያያችሁት እንዲበሉት መገንጠል ለማመዳለሁ በአንተ። ከዚህ በኋላ ትልቁን ስለምገነጠል መገንጠል የምለማመድበት ነው። በወደቅንበትም ስፍራ ሆነን ደግሞ ወደ እግዚአብሔር እንጩህ። የእስራኤል ትልቁ ኳሊታቸው እሱ ነው። በወደቁበት ቦታ ሆነው ወደ እግዚአብሔር ይጮሁ ነበር። ይጮሃሉ። ምክንያቱም ማዳን ጩኸትን ተከትሎ ነው የሚመጣው። ምህረት ጩኸትን ተከትሎ ነው የሚመጣው። በወደቅንበትም ቦታ ሆነን ከመጮህ እንዳንከለከል። እግዚአብሔር መሐሪ ነው። እግዚአብሔር እንደገና አምላክ ነው። ጮሁ ብሎ አልሰማቸውም ያለበት ቦታ የለም። አይገርማችሁ? እግዚአብሔር በእኛ ድካም ኃይሉን ይገልጣል። እግዚአብሔር ያደረገንን እንዳንረሳ እንጠንቀቅ። የመውደቅና የመነሳት አዙሪትን መስበር የሚችለው ደግሞ እውነተኛው መስፍን ኢየሱስ ብቻ ነው። የእስራኤልን አዙሪት አያችሁት አይደለም? ያንን አዙሪት ከህይወታችን መስበር የሚችለው እውነተኛው መስፍን ኢየሱስ ብቻ ነው። ጌታ ኢየሱስ ክርስቶስ ራሱን እንደ መስፍን አድርጎ እኮ ምሳሌ ተናግሯል። ታስታውሳላችሁ? አንድ መስፍን በአንድ ሀገር ነበር አለ። ከዛ በኋላ ሞር ሹመትን ሊቀበል ወደ ሩቅ ሀገር ሄደ። ለቤቱ ሰዎች አደራን ሰጥቷቸው ብሎ መስፍን እሱ እንደሆነ ነግሮናል። እውነተኛው መስፍን ኢየሱስ ነው። አንድ ድሮ የኳይሮች መዝሙር ነበረ ካረሳሁት፣ በልዑል መጠጊያ የሚኖር ሁሉም በሚችለው ጥላ አድራል፣ መኖሪያ ማደሪያ የሆንከው ሕዝብህን የምታድን መስፍን የሚል አንድ መዝሙር ነበረ። መስፍናችን ኢየሱስ ነው። እውነተኛ መስፍናችን ኢየሱስ ነው። የሆነ ሽክርክሪት ውስጥ ገብታችሁ መውጣት ያቃታችሁ ሰዎች ካላችሁ እውነተኛ መስፍን ኢየሱስ ክርስቶስ አለላችሁ። እስካሁን ያየናቸው 3 መሳፍንት ለጥቂት ጊዜ እስራኤልን አሳረፉ። ልክ እነሱ ሲሞቱ ግን እስራኤል ተመልሶ ደግሞ ወደ አመፁ ይገባ ነበረ። መልሶ ወደ አዙሪቱ ይገባ ነበረ። ያምጻል፣ በባርነት ይያዛል፣ ይጨነቃል፣ ይጮሃል። አንድ መስፍን እግዚአብሔር ያስነሳለታል። መሳፍንቱ ግን ጥላ ስለነበሩ ያልፋሉ። ጥላ በባህሪው ያልፋሉ። አካሉ እስኪመጣ ድረስ እውነተኛ እረፍት፣ እውነተኛ ነፃ መውጣት አልሆነም ነበር። ዝታችሁ አታውቁም? በዓለም እያላችሁ ብዙ ጳጉሜዎች፣ ብዙ መስከረም አንዶች፣ ብዙ ሰኞዎች፣ ከሰኞ ጀምሮ እንደዚህ አላደርግም፣ ከሚቀጥለው ወር ጀምሮ እንደዚህ አላደርግም፣ ከሚመጣው ዓመት ጀምሮ እንደዚህ አላደርግም፣ እስከ ጳጉሜ 5 ነው ታየኛለህ ከመስከረም 1 ጀምሮ ብላችሁ አታውቁም? የሆነ የራሳችሁ መስፍን ቀጥራችሁ አታውቁም? ግን ያልፋል። መስከረም 1 ይመጣል፣ 2 ይመጣል፣ 3 ይመጣል፣ 4 መስከረም 5 ላይ ኮምፕሮማይዝ ማድረግ ትጀምራላችሁ። ምክንያቱም ነፃ ያወጣችሁ እውነተኛው መስፍን ሳይሆን የገዛ ፈቃዳችሁ ነው። የገዛ ፈቃዳችን መስፍን ሆኖ እስከ ፍጻሜ ነፃ ሊያወጣን አይችልም። እውነተኛው መስፍን ኢየሱስ ነው። ሃሌሉያ! የእውነት ነፃ ያወጣኝ እኔ ኢየሱስ ስለሆነ ነው። መስፍኔ ኢየሱስ ነው። የእውነት ነፃ ያወጣኝ፣ እውነተኛ ነፃነት የሰጠኝ፣ ዞሬ እንዳላየው ያደረገኝ፣ ዳግመኛ በባርነት ቀንበር እንዳልያዝ ያደረገኝ፣ ልጁ ነፃ ካወጣችሁ፣ ልጁ አርነት ካወጣችሁ በእውነት አርነት ወጥታችኋል ይላል እግዚአብሔር ቃል። ሌሎች ለጊዜው አርነትን ሊሰጡ ይችላሉ። እውነተኛ አርነት፣ የማያዳግም አርነት የሚሰጠው ኢየሱስ ክርስቶስ ብቻ ነው። እኔ ከዚህ በፊት ነግሬያችኋለሁኝ። ዛቻ የሚያህለኝ የለም። ሰኞ እላለሁ፣ ከሚመጣው ሰኞ ጀምሮ እላለሁ። ከዛ በኋላ ሰኞን እንደምንም በቃ ሞራሌን አስተባብሬ አልፈዋለሁ። ማክሰኞ፣ ሐሙስ ዕለት ግን አልችልም። ሐሙስ ወደ ነበርኩበት የምመለስበት ቀን ነው። በቃ ሐሙስ ገና ልዩ ልዩ ስሞች አሉት እንደምታውቁት። እዛ ሰፈር የሚባለው ነገር አለው። በቃ ጭራሽ 7 እጥፍ ሆኖ ነው የሚገባብኝ ሐሙስ ማለት ነው። እውነተኛው መስፍን ሲያገኘኝ ግን ነግሬያቸዋለሁ። ያልኩትን ነገር በቃ እንዴ አልኩ። የዚህ ዓለም ገዢ የማያምኑትን ሐሳብ አሳወረ የሚለው ጥቅስ እኮ ሐሳብ ላይ መቆም አልነበረበትም። የዚህ ዓለም ገዢ የማያምኑትን አፍንጫ ደፈነ የሚል ሊኖረው ይገባል አልኩኝ። በእውነት እንደዛ እየሳሳሁለት ወድጄው አደርገው የነበረውን ነገር ካለፈ በኋላ አሁን እውነተኛው መስፍን መጥቶ ነፃ ካወጣኝ በኋላ ሰዎች አድርገውት ሲሸተኝ እንዲህ ሐሳቤን ብቻ አልነበረም አልኩኝ። አፍንጫዬንም ደፍኖት ነበረ። ምን ብዬ ነው ይሄንን ወደ አፌ ማስገባው የነበረው አልኩኝ።
ክብር ለኢየሱስ ይሁን። እውነተኛው መስፍን እውነተኛ ነፃነትን ይሰጣችኋል።